Hello guys, እንዴት ናችሁ? Welcome to my channel. This is Kevin Kala American Girl Block on the YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ? then subscribe ያደርጋችሁልኝ ልድከም አይደለ? ልድከም አንደን ሰው ዛሬ ምንድነው ልላችሁ እየፈለኩት ያለውበት ሁኔታ በጠቅላላ ንግሪያቻለኝ ባዲ ማለት ነው። እንደምታውቁት ነው ምንም አዲስ ነገር የለም። ለሷየኔ ታሪክም እንደሰማችሁት ነው ባዲ ማለት ነው። የባለፈው ቪዲዮ ላይ ማለት ነው የበፊቱ ዩቲዩብ ባዲ በሱንም አንድ ትንሽ ቪዲዮ መስራት አለብኝ እሰራለሁኝ ባዲ ማለት ነው። እንደን ሰው ላች የፈለኩት ያለውበትን ሁኔታ ማለት ነው። አሁን ታይም ላይ ስራ የለብኝም። ስራ በጣም ያስፈልገኛል። ስራ መስራት ፈልጋለሁ ግን እዚህ ሀገር ባይዶይ ማለት ነው 2 አመት ነው የከሰርኩት። ቢሆንም ለቅቄ እወጣለሁ። ምክንያቱ ወደ አሜሪካ እንድልከኝ ነግሬያታለሁ። ምክንያቱ ብዙ ነገርም ተብሏል። ብዙ ነገር ባይዶይ ማለት ነው። ከዛ በላይ ግን ህይወት ይበልጣል። ስለዚህ እኔ የሆነ ያለውን ነገር በሙሉ ታዝቤያለሁ። ምንም ተስፋ የለኝም ባዶይ ማለት ነው። ምንም ነገር ባዶይ ማለት ነው። ሁሉም በላይ ደግሞ እምነት የለም አይደል? አላውቅም። እምነት የለም ስላቸው የሚያምንበትን ነገር አላውቅም ባዶይ ማለት ነው። እና ነገር እኔ ባዶይ ለራሴ ምትረፍ ነው የምፈልገው። ምንም አታመጣም፣ ምንም አታውቅም። ታስራለች፣ ተይዛለች፣ ማንም አትቀርብም ምናምን ነገር ብለው ነው መሰለኝ አይተንክ ባዲኝ ማለት ነው። እኔ የማይገባኝ ነገር ነው ባዲኝ ማለት ነው። እዚህ እኔ ላይ የተፈጠረው ነገር ቀላል ነገር አይደለም ባዲኝ ማለት ነው። ወይዘሪት ሳራ አደረገችው ማኩራም ይሄ ስራ ምንም ማኩራም እኔ ኃጢአተኛ ቢሆን ኖሮ እኔ እንደዛ ማድረግ ነበርኩትን ሴት ቢሆን ኖሮ ወይ እኔ ባላደርግም ባለው እንደዛ ያስደረኩት ሴት ቢሆን ኖሮ ደስዋ ይገባኛል። እሷ የሆነ ነገር ባደይ ማለት ነው። እሱንም ጅግንነት አይደለም ግን በቃ እቺ ልጅ የእጇን ያገኘችው ወይም ደግሞ እንደዛ በል ነበር። እኔ ምንም ያስደረኩት በህይወት ዘመኔ ባዲኝ ማለት ነው። በህይወት ዘመኔ እንደዛ አይነት ነገር አጸያፊ ነገር ቀርቶና በቃ እኔ ምንም ነገር ሰርቼ አላውቅም። በህይወት ዘመኔ ምንም አይነት ነገር አድርጌ አላውቅም። አስደርጌም አላውቅም። የሚያስደርጉም አውቃለሁ፣ የሚያደርጉም አውቃለሁ። ግን ምንም ነገር አድርጌ አላውቅም ባዲኝ ማለት ነው። እኔ አንተን ሰው ወይዘሮ ሳራ ባዲኝ ምንም ማኮራተም ባዲኝ ማለት ነው። ማለት አሁን እንደዛ የሚያደርግ ሰው ወይ የሆነ በቃ የሆነ እንትን ቢኖረው ኑሮ ተስፋይ በቃ የሆነ ሰው ቢሰማ እንኳን ማለት ነው እቺ ልጅ ያደረገችውን ነገር ምናምን ነገር ማለት ነው። ሴቶች ባዲኝ ማህፀን ማለት ከባድ ነገር ነው። ባዲኝ ልጅ መውለድ ይፈልጋሉ፣ ማግባት ይፈልጋሉ። ኢቭንም ታከበሽ እንኳን እንደነበረ ላይሆን ይችላል። ሕክምናም ላይኖር ይችላል። ወደ ውስጥ ባዲኝ ማለት ብዙ ነገር ነው ያለው ባዲኝ ማለት ነው። እንደን ሰው በዛ ላይም የሚደረገው ብዙ ነገራቶች አሉ ባዲኝ ማለት ነው። አንደን ወይዘሮ ሳራ ላይ ያደረገችው ነገር በጣም አሳፋሪ ነው። ሙሉ ኔዘርላንድ ወክላ ነው ያደረገችውና እስካሁን ምንም ፍትህ አላገኙም ሰዎቹ ካቨር ለማድረግ ብለው ማለት ነው። ቢያንስ እኮ እኔ የሰው ፍጡር ስለሆንኩኝ እዚህ የምትዩን ነገር ልንቀበልሽ አንችልም። ግን ሌላ መፍትሄ ይሆነኛል የምትዩን ነገር ካለሽ አንቺ ሊሉ ይችል ነበር። እኔ ምክንያቱ ምንም ባላወቅኩት ነገር በጣም እየተሰቃየሁ ነው ባዲኝ ማለት እዚህ ሀገር እንደን ሰው ማለት ነው። ልጅ ልንገራቸው ፈልገው ነገር ማለት ነው። ሰው ግዴታ ማለት ነው ራሱ በሚያደርገው ነገር በራሱ ነገር እንድታግዘው ወይም ደግሞ እንድታስተካክለለት ብሎ
ግዴታ ጥቅም ልኖር አይገባም ባዶ አይደል? አንደን ሰው እኔ ባዶ መጠቀም ያለ መሆን ወይም ደግሞ መጠቀም እኮ ሌላ ነገር ባዶ ማለት ነው። በቃ ቁጭ አድርገን በቃ እንደፈለገን እየተጫወትንብሽ እየጠጣንሽ ምናምን ነገር በቃ ሰው እየተጫወተብሽ እየተጠቀመብሽ ምናምን ያለቀልልብሽ ማለት ነው። በደዌ ማለት ነው። አሁን በጣም ምንም የሚፈራ ነገር የለም ባዴ ማለት ነው። ማንም ሰው ምንም ነገር መናገር ይችላል ማለት ይችላል ባዴ ማለት ነው። የሚያውቀው በደዌ ስለኔ ማለት ነው ምንም ነገር ሳይደብቅ እነርሱ ድብቆች ላይ ናቸው። በጣም ካቨር ለማድረግ በጣም እየተለማመጡ ሰዎቹ ምናምን ነገር ነው እንትን የሚሉት ባዴ ማለት ነው። አንተን ሰው እኔ ከይዛችሁ አይደለሁም ባዴ ማለት ነው። አሁን ግዴታ ኢትዮጵያዊም ስለሆንሽ ወደ ኢትዮጵያ ተመልሽ የሚል አካል ሊኖር አይገባም። ይችላል ብዬ አላውቅም ባዴ ማለት ነው። ምክንያቱም እኔ ብዙ ነገሮችም ስላለኝ ባዴ ማለት ነው። አንተን አውቃለሁ እኔ መጀመሪያ በማገባቸው ነገር ውስጥ ሲገቡ ሲጀመር ሰላንም ቻንስ አገኘው ብላ ነው ያደረገችው እንጂ አባቴ ጀማል ዘውታ አይደለም። አይ ከጅምሩ ነው ብያለሁ። ቻንስ ባገኘችው ቻንስ ነው እንደስ የተቃበብች ማለት ነው። በጭራሽ አሁን እንደዚህ እኮ ነው የሆነ ነገር አልገባሽም ምናምን ነገር እንደዚህ አይነት ነገር ስለተፈጠርኩ ነው አውቃለሁ። እንደዛ አይነት የሚያስረጉት ሀበሻ እንደሆነ አውቃለሁ። ኢቭንም መጀመሪያ የተቀበለሽን ሰው እንደሆነ እንደዛ ነው ነገር የላይሽ ላይ የምሰራው አውቃለሁ ባይ ማለት ነው። እሱንም እንደዛ መሆኑን ስላወቅኩኝ ወደ እነሱ መሄድ አልፈልግም ምናምን ብዬው ነበር። አጎቴ ልጅ ነበርና ዳጋጣሚ ሆኖ ደግሞ አላቃትም ሴትዮዋ አንደል እንደዛ ተፈጠረ ባይደይ ማለት ነው። ለምን መቀለጃ ወይ ማለት ነው። ለምን መቀለጃ ነኝ እንደን ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው። አሁንም ለዛ ስለሆነ ሰዎቹ ዝም ብለው ነው የሕክምና ቀጠሮ ቢሰጡኝ ዝም ብለው ቀልደውብኝ ነው የሚመልሱኝ። ዝም ብለው የማይሆን ጥያቄ ይጠይቁኛል። ይሄን ነገር ባደይ ማለት ነው። ኤን ታይም ደግሞ ስለ ሴክስ ነው የምጠይቁኝ ባደይ ማለት ነው። እነዚህ ኤርትራኖች ነው አይተክ ያሉን አላቅም ጠይቁልን ነው የምለዋቸው። ከራሳቸውም ነው ባደይ ማለት ነው። ከራሳቸውም ነው ግን ጠይቁልንም ይባላሉ መሰለኝ አይተንከ ማለት ነው። ሰዎቹ ተጠማመደዋል ባደይ ማለት ነው። እነሱ ማለት ነው ደግሞ የሚያስጠላውን ነገር ማለት ነው። ያው ዋና መንስኤና የኔ ችግርሽ ምንድነው ይለኛል ባደይ ማለት ነው። መንስኤና መጨረሻ እነሱ ጋር ናቸው። እነሱ ጋር ነው ባደይ ማለት ነው። እነሱ ጋር ነው እንደን እኔ ስለሳራ ብነግራቸውም ባደይ ማለት ነው ዝም ብለው ልሰሙኝ ይገባ ነበረ፣ ግን አይሰሙም ባደይ። እንዴት ብዬ ልናገር? ሀሳቡ እንኳን አያስጨርሱሽም። እኔ ዝም ያልኩት ዝም ስላቸው እንኳን ዝም ብለን ባደይ እንደምታመምና እንደ የተቃጠልኩ እንደሆነ ኤቭሪ ታይም ያውቃሉ። አውቆ ነው የሚያቃጥሉኝ ባደይ ማለት ነው። እየተቃጠልኩኝ ያለሁት ሀገር ሰውም ያውቃል። ሰራም ኔዘርላንዳዊ ናት። እዛ ስለሆነችም ነው ባደይ ማለት ነው ራሷን ያስደረገችው ባደይ ማለት ነው። እንደን they know everything ባደይ ማለት ነው። እንደን ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ 10 ጊዜ ጥያቄ ማስመሰል በዛ በቃ በጣም በዛ ማለት ነው። እንደን አይ ቲንክ እኔ እስኪሞት ድረስ ነው። ምክንያቱ ከመሞት ወይ ከማበድ ውጪ ሌላ ቻንስ የለኝም ባደዋይ እዚህ አገር ውስጥ ማለት ነው። እየተሰጠኝ ምን ሌላ ቻንስ ስለሌለኝ ምን እስከሆነ ድረስ ነው እኔ የምጠብቀው ባደዋይ ማለት ነው። ያ አሁን ያሉኝን እንትን ማለት ነው ሪጀክት ተገቢ አይደለም ባደዋይ ማለት ነው። ያ እኛ ልንረዳሽ አንችልም።
ከዚህ ሀገር ብቻ ማውጣት አለብሽ ሊሉኝ ብቻ ነበር የሚገባቸው። ግን ሙሉ አውሮፓ ውስጥ የትኛውንም ቦታ ከሄድሽ ተጠንቀቂ፣ ያ ጉዳይሽን ጨርሽ ነው የተባልኩት ባይደኝ ማለት ነው። ግን ወደ ኤርትራ ተመለሽ። ኤርትራ ነበረ ግን ባይደወይ ማለት ነው። ኤርትራ እውነትም በአንድ ሳይድ እንዲሁም እርዳታ መስሎኝ ነበረ፣ እርዳታ መስሎኝ ነበረ። ሪጀክት ስሉኝ ጊዜ ማለት ነው። ኦኬ በቃ አሁን ሙሉ በሙሉ አሜሪካዊ እንድልና ችግራቸው በአንድ ሳይድ ሊያደርጉ የፈለጉት ነበር የመሰለኝ ባይደወይ ማለት ነው። እንደን ከዛም እኔም ኤርትራዊ አይደለሁም አልኳቸው ባይደወይ ማለት ነው። መቼ ነው ያልካቸው? አዎ አልኳቸው ባይደወይ ለጠበቃዬ ነገርኳት። እሷ ኢንተርቪው ያደርጋልኝ ነበረች ምናልባትም ምናምን ብላይ ነበረች። ከዛ ኢቭንም ባይደወይ በጣም ጥሩ ሁኔታ ላይ ነበርኩኝ ከስዊዘርላንድ ስመለስ ላይክ በጣም ጥሩ ሁኔታ ላይ ነበርኩኝ። ኢቭንም ዳይሬክትሊ ነገራት አስቤ ነበረ ምክንያቱም እኔ ከኤርትራ እንዳልመጣሁኝ ምናምን ነገር እንደን አይወዝን ኢትዮጵያ ምናምን ነገር ልላት አስቤ ነበረ። እንደን ኤርትራውያኖች በጣም አስቸጋሪ ናቸው እዚህ መሀል እየገቡ ምናምን ነገር ብዙ ነገር ስለሚያደርጉ ባይደወይ ማለት ነው። የማይታወቅ ያለ ባይደወይ ማለት ነው። አሁን እነርሱን መፍራት የለባቸውም ባይደወይ ማለት ነው። እንደሚያደርጉኝ አውቃለሁ፣ ምን እንደሚያደርጉኝ አውቃለሁ፣ እንደሚጠነቅሉ አውቃለሁ፣ ከኔ ጋር ከሚቀመጡ ሰዎችም ወረ እንደሚቀበሉ አውቃለሁ ባይደወይ ማለት ነው። በጥንቆላ እንትን እንደሚሄዱ አውቃለሁ፣ እነሱ ወረ እንደሚያመጡላቸው አውቃለሁ። ጠንቆሎ እኔን ወደ እንትን እንደሚቃይሩኝ ለነርሱ በቃ አሁን ምስጢራቸው እንዲደበቅላቸው ተብሎ ማለት ነው እየመጣውን ሰው በር እንደሚከፍቱላቸው አውቃለሁ። አውቆ እንደሚያቃጥሉኝም አውቃለሁ። እኔ ከሰው ጋር እንዳልነጋገር የሚያደርጉትም ምስጢራቸውንና የራሳቸውን ገበና እንዲደበቅላቸውና የራሳቸውን ነገር ኤቭሪቲንግ ኢዚ እንደሆንላቸው ብሎ እንደሆነ አውቃለሁ። ብዙ ኢሮቦች ባይደወይ ማለት ነው ከጀርባ ሆኖ ብዙ ነገር ብሎ ባይደወይ ማለት ነው። በቃ ካላላችሁ ምናምን ብሎ ሀበሽ ኢሮቦችም ኤርትራኖችም ኢትዮጵያኖችም በቃ በጣም እንደሚያስፈራሯቸውና ከነርሱ ጋር ሆኖ ብዙ ነገር እንዳደረጉም አውቃለሁ። ኢቭንም ካሊፎርኒያ ስትቃጠል ጊዜ ማለት ነው እኔን በጣም እንትን ያደርጉኝ ነበርና ያኔንም እንደዛ ሲሆንም ያውቁ ነበር እንደነበር አውቃለሁ። ኤቭሪቲንግ አውቃለሁ ማለት ነው። ልጅ ልነግራችሁ ማለት ነው። አሁን እኔን ገንዘብ የሚቆርጡትም ለራሳቸው ስለሚያስቡ እንደሆነም አውቃለሁ። ኤቭሪቲንግ የማይታወቅ ነገር የለም ባይደወይ ማለት ነው። እኔ ብቻ ሳይሆን ባይደወይ እኔ ኢንተርቪው ሳደርግ እዚህ ማለት ነው የማደርገውን ኢንተርቪው ኢቭንም ባይደወይ ማለት ነው ከአሜሪካ ወደዚህ ይመለሰኛል ማለት ነው። እንደሰማችሁት እንዳጋጣሚ ሆኖ እኔ ነገርኳቸው ባይደወይ ማለት ነው። እንደን ሰው ነይ የአባታችን ምስትና እናታችን ትሆናለች ምናምን ነገር ያለች ባይደወይ ማለት ነው። እሷም ልትሆን ትችላለች አትሆን ትችላለች። ግን ያው እዚህ ባይደወይ እኔ ሳላውቅ ማለት ነው እኔ በኔ የኔ እንትን ላይ ብዙ ነገር ተባለ። እንደዛ አሉትም ለምንድን ነው ማለት ነው። እንደዛ ሲሉም ዝም ብሎ ሲቀበል የነበሩት ለምንድን ነው እኔን ለማስጠቆር ባይደወይ ማለት ነው። እኔ ላይ ስራ ለመስራት እኔን እንደፈለጉ ወደ ፈለጉ እንትን ለማድረግ ማለት ነው። የኔን ስም ጥቁር ማድረግ አለባቸው ማለት ባደርገውም ባላደርገውም ባይደወይ ማለት ነው። ለስራ አመች እንደሆነላቸው ማለት ነው። ሰው ወደ ደረጃቸው እንዲያወርዷቸውና እናንተ ላይ እንዲዝናኑ ሲፈልጉ ብዙ ነገር ያደርጋሉ ባይደወይ ማለት ነው። እኔ አባቴ እንደደፈረኝ ያጎቴ ልጆችም እንደደፈረኝ ምናምን ነገር ብለው ተናገሩ ባይደወይ ማለት ነው። የአጎቴና የአጎቴ ልጆች ማለት ነው። አባት አይደለም አጎቴ ነው እና ያጎቴ ልጆች ባይደወይ ማለት ነው። እንደዛ ያለው እንኳን የነገርኳቸው ባይደወይ ማለት ነው። ሌሎቹም ሊኖሩ ይችላሉ ግን በጭራሽ እኔ ባይደወይ ያጎቴ ልጆች ባይደወይ ማለት ነው። አንተን በጣም አስቸጋሪ ልጅ ነኝ ባይደወይ አይደለም ያጎቴ ልጅ ባይደወይ ማለት የሚያውቀኝ ያቀኛል ባይደወይ ማለት ነው። ኢትዮጵያ ውስጥ ማለት ነው እኔ በጣም እንደዛ አይነት ጠባይ የለኝም ባይደወይ ማለት ነው። ጀስት ካም ዳውን በጣም እረጋጋለሁ። ግን ያልሆነ ነገር ዝም ብዬ አላይም። እንትን ዝም ብዬ በቃ እኔ ሰው ሲደፍረኝ ወይም ደግሞ ሰው እንደፈለገ ምናምን ነገር መቼኝም ባይደወይ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው ፈልገው ማለት ነው። እንደዚህ በጫፌን እንኳን እንደዚህ የነካኝ የለም ባይደወይ ማለት ነው። ከአጎቴ ልጆች ማለት ነው በጣም ነው የምወዳቸው ማለት ነው። ኢቭንም ስማቸውን ባልጠራው ነበረ ባይደወይ ማለት ነው። እንደን
እኔ በጣም ነው የማደንቃቸው ማለት ነው። እዚህም ሲመጣ ጊዜ ማለት ነው ያልች ደሃ የተባለችዋ ባዶዊ ደሃ ነው የምትባለው፣ ደሃ ንጉስ ትባላለች። ይረብናት ባዶዊ ማለት ነው። አባባታቸው ይደፈራሉ ምናምን ነገር አለች ባዶዊ ማለት ነው። ሰዎቹ ባዶዊ ማለት ነው ወደዚህ ይላሉ ወደዛ ይላሉ፣ ምንም ነገር አይፈሩም ባዶዊ። ከዛ እዚህ ሀገር ኔዘርላንድ ውስጥ አባታቸው ይደፍራቸዋል ምናምን ነገር እንትን አባታቸው የሚደፈረው አሉ ምናምን ነገር ስትለኝ ጊዜ አልሰማዋትም። ምክንያቱ ሀበሻ ብዙ ነገር ያወላል ስለ ነጮቹ ባደይ ማለት ነው። እንትን በፍጹም ጆሮ አልሰጠዋትም ነበረ። ከዛ እንደዛ ስትለኝ ለካ አይ ቲንክ እሷም ልትሆን ትችላለች እኮ ባደይ ብዙ አሉ እኮ ባደይ ማለት ነው። አይደለም እንደዚህ ያጎቴ ልጅ ማለት ነው የገዛ ወንድም እህቶቻቸው ባደይ ማለት ነው ተጫውቶባቸው ማለት ነው እንትን የሚያደርጉትን እሰማለሁ ባደይ ማለት ነው። እንትን እሷና እኔ ድሮ እንትን ጋር እኔ ጋር ትሄድ የነበረችው ልጅ ባደይ ማለት ነው አሁን እዚህ ፈረንሳይ አለች ሩታ ማለት ነው። እሷና አሁን እዚህ የተቀበለችኝና የሆነች ልጅ ደግሞ እኛ ጋር ማህበር ላይ ነበረችና የአንድ ሀገር ልጆች ናቸው ባደይ ማለት ነው። ተመሳሳይ ንግግር አላቸው ባደይ ማለት ነው። ወደዚህ ወደ በረዓት ምናምን የሚባል ሀገር አለ አረብ ላይ ማለት ነው። እንደ ከዛ አንዷ ነበረች እኔ እኮ ምንም ማለት እኮ አይደለም አሁን ያው በቃ ከወንድምህ ጋር መተኛት ማለት እኮ ምንም ማለት አይደለም ብላ ተናገረች። የሆነ ታይም ላይ ቢሆን ኖሮ በቃ ላይ ለምን ከሌላ ሰው ጋር ከሚሄዱ እንደዛ እኮ ምንም ማለት አይደለም አለች ባደይ ማለት ነው። እሷንም ባደይ ማለት ችርታ ተባለችው ባደይ አዲስ አበባ ላይ ባደይ ማለት ነው። ከሱዳን ተመልሼ ማለት ነው። ኢቭንም ያኔ ስንት ነበር? በ2010 ነበረ በኢትዮጵያ አቆጣጠር ማለት ነው። ከሱዳን ወደ ኢትዮጵያ ተመልሼ ማለት ነው። ወደ አዲስ አበባ ተመለስኩኝና ከዛ ያኔንም ምናምን ነገር በቃ የሆነች ልጅ አለችና ወንድሟ አስቸግራታል ምናምን ነገር ያለች ነበርና ከዛ ቆየት ብላ ምን ብትለይ ጥሩ ማለት ነው ላይክ ወንድምሽ የሆነ ነገር ለኪነ ካሻል ወይ የሆነ ነገር ብላ ተናገረች ባደይ ማለት ነው። እንትን ከዛ አረ በፍጹም ለምን እንደዛ ታስቢያለሽ? በፍጹም እኔ እኮ እንደዛ አይነት ነገር ጭንቅላቴ ይመቶልኝም አቅም እንደዛ አስባለሁ ብዬም ማሰብ ያላቅም እንትን አንቺ ካልሽ በኋላ በቃ እንትን ገረመኝ ምናምን ነገር ስላት አይ ቲንክ ለራሷ እንደዛ ስለምታደርግ ነው ባደይ ማለት ነው። ለራሷ እንደዛ ታደርግ ስለነበረ ለዛ ነው እንደዛ አለች ባደይ ማለት ነው። እንደን እሷ አይ ቲንክ በቃ ላይክ ሰይጣን ምናምን ነገር ነበር የምትለው ባደይ ማለት ነው። አሁን ሰይጣን ይሁን የሚያሸንፈው ፈጣሪ ሲሆን እኮ አናቅም ትለኝ ነበረች። የሰይጣን ኃይል በጣም ትልቅ ነው ምናምን ነገር ትል ነበረች። ልጅቷ በቃ እየተመታች ናት ባደይ ማለት ነው። ከዛ አይሁን ጸባያን የሚያዩት ከጊዜ በኋላ ነው። በጭራሽ እንደዛ አይነት ነገር አላቅባትም ነበር ማለት ነው። እንዴ ለራሳቸው እንደዛ ስለሆኑ ነው ባደይ ማለት ነው። ኦቨርሃንድ የታወቀ ነገር ነው ባደይ ማለት ነው። እናንተ የፈለጋችሁን ችግር የለውም ባደይ ማለት ነው። ሰው ትልቅ ሰው ቢሆን የሚሳሳተው ኤቭሪቲንግ ጋር ማለት ነው። አሁን ምን አለ መሰላችሁ ብሉና የወንድ ዕቃ ዘመድ ጓደኛሞች ናቸው ባደይ እድላቸው ፈጣሪ ማችለውና አይሰጥም የሚባለው ባደይ ማለት ነው። እነሱን ከልቁላ ያርቃቸውን ባደይ ማለት ነው። ብሎች ባደይ ማለት ነው። ስለዚህ ግንባር አላቸው ባደይ ማለት ነው። እሱ ነው ችግሩ ወዶች ልነግራቸው የምፈልገው ነገር ማለት ነው። በፍጹም አይሰናከሉም ባደይ ማለት ነው። ኢቭንም ያለሱ ነው የሚሰናከሉት እነሱ። ስለዚህ ከዛችን ሌላ ነው የመኖራችንንም አላማ ሌላ ነው ባደይ ማለት ነው። ከዚህ እኔ ልነካችሁ ፈልጋለሁ ነው ማለት ነው። እንደው አንተ ሁሉ ልነግራችሁ የምፈልገው ነገር ምንድነው አላችሁ? ወላ እንደዛ ሲባል ጊዜ በጣም ይደብራል ባደይ ማለት ነው። አስፈላጊ ያልሆነ ነገር ነው። ለካ እንደዛ ተይዟል። የኔ 8 ብለዋል። በቃ አሁን በቃ ሰው ወደ ሰይጣን ሲቀይሩት እንዴት ሊሆናል ባደይ ማለት ነው። በቃ ከመንግስት ሰማይ ወደ ሲኦል ባደይ እንደማስገባት ማለት ነው። አሁንም እንደዛ አይነት ነገር ነው ያለው ባደይ ማለት ነው። እኔም እዚህ ሀገር አይደለም አረብ ሀገር ኖር ያለው
ብዙ ሀገር ነው ያለው። እንደዚህ አይነት መዋረድ ግን አጋጥሞኝ አያውቅም። እንደዚህ አይነት መቀለል አይቻላቀም ባዴ ማለት ነው። እንትን አንተ እኔ ምንም አይነት ስሜት አይሰማኝም ባዴ ማለት ነው። ለሰውም ለወንድም ለሴትም ደስ እኔም እስካመጣውን ድረስ እሰራለሁ። ያው ግዴታ መነጋገር ያለብኝን ነገር መጨረስ ያለብኝን ነገር ጨርሼ ማለት ነው በሰላማዊ መንገድ ከዚህ ሀገር እወጣለሁ ባዴ ማለት ነው። ባይ ዘ ወይ እኔ እዚህ ሀገራቸው ላይ ሆኜ ከነሱ ጋር መዳፈር መገታተል አልፈልግም። እኔ ለምንድን ነው እንደዚህ ሰላማዊ ሰው የሆንኩት? በተፈጥሮዬ ጥሩ ሰው ስለሆንኩኝ ነው ባይ ዘ ወይ ማለት ነው እንጂ እኔ እንደዛ አይነት ሰላማዊ ሰው የሆንኩት የሚለው ነገር ጠፍቶኝ አይደለም። ያ እንደዚህ ሰላማዊ ሰው የሆንኩት ለዛ ነው ባደዊ ማለት ነው። ስለዚህ ባደዊ ማለት ነው እኔ ባደዊ በጣም ከባድ ሁኔታ ውስጥ ስለሆንኩኝ ኢቭንም ባደዊ በጣም ጥሩ ልጅ ከመሆኔ ተነሳ ማለት ነው የምሳደበው የሆነ ነገር የምናገረው ለምንድን ነው መሰላችሁ? አልሳልብምም ኢቭንም ባደዊ ማለት ነው ኤቭሪቲንግ እኔ የገጠመኝን ነገር ነው መልስ የሰጠሁት እንጂ እኔ ምንም የተሳደብኩት ነገር የለም። ግን ምን አለ መሰላችሁ ያሳብደኛል። አሁን በቃ ሲስ ነኝ እኔ እንደዚህ ሲስ ነኝ በቃ እዚህ ሀገር ላይ በቃ እኔ ነገርኳቸው ባዴ ማለት ነው። ሰዎቹ በጣም ሲዳፈሩኝ ጊዜ ሊቀርቡኝ ሲፈልጉ እንኳን ሊቀርቡኝ አይችሉም። ኦቨር ዳት እንደኔ እኔ ወንድ ቢገፋኝ ባለወይ ማለት ነው እኔ ሊያገባኝ ቢፈልግ ማግባት ጋብቻ ላይ መቸኮል አልፈልግም የምላችሁ ለምንድን ነው መሰላችሁ? የሆነ ነገር ካደረገኝ ባዴ ማለት ነው ኢቭን ቢያገባኝ ባዴ ማለት ነው ራሱ ይፈታኛል። የሰርቱ ጋር ነው የምላችሁ ይጨልላል። ብቻውን ሲያወራ ጨርቁን ጥሎ ያብዳል ይሄዳል ባዴ ማለት ነው። ያኔ ራሱ ይተወኛል። ግን ማለት ነው እኔ አግብቼ ከምፋታ ምክንያቱም ሃይማኖቴንም ከባድ ስለሆነ አግብቼ ከምፋታ ለምን አልረጋጋም? ደስዋይ ሰዎቹ ማለት ነው ኢቭንም አብረው የምተኙት ልክ ሴክስ አይደለም። ሰምታይምስ እኔ ብዙ ጊዜ ተንቻለሁ ከወንዶች ጋር ያለ ሴክስ ባዴ ማለት ነው። ግን አንዳንዴ ከባድ ነው ባዴ ማለት ነው። አሁን በጣም እጃቸው እንደዚህ የሚያዞሩ ምናምን እንደዚህ አይነት ሌሊት የምታሳልፉ ሰዎች በጣም ከባድ ነው ወንዶች ማለት ነው። ይሄም ከባድ ነው ባዴ ማለት ነው። ወይ ተነጣጥለው መተኛት ነው ወይ ተረጋግተው መተኛት ነው ባዴ ማለት ነው። እንደን እንደየችሎታችሁ ባዴ ማለት ነው። እንደን ሰው ማለት ነው ሰው አላማ ያለውን ሰው ባዴ ወይ ማለት ነው ኤኒ ታይም ምንም ነገር ላይ አይቸኩልም ባዴ ማለት ነው። ጭንቀት ያለውን ሰው ግን አላማ ቢኖረውም ጭንቀት ካለው ግን የሚያደርገውን ነገር አያውቅም። እሱ ነው ችግሩ። ግን እኔ በጣም የተረጋጋው ልጅ ነኝ። በእንደዛ አይነት ሁኔታም አልታመም። እኔ ወንድ አሳስቼ በቃ እንደዛ አስማት ምናምን ነገር አድርጌ በእንደዛ አይነት አልታመም ባዴ ማለት ነው። ግን አስጠላም እንደዛ እድሜ ልካችሁ ቆመጮ ማለት ነው። አንድ ሴት የምትደብረህ ከሆነ የማትመጥነው ከሆነ ተስፋዬ ኦኬ አትመጥንህም። ግን እሷን ማሰቃየት ምንድነው የምታገኘው? እሷን ከማሰቃየት የምታገኘው ነገር ምን ነው ባዴ ማለት ነው። እሷ ስለተሰቃየች፣ እሷ ስላዘነች፣ እሷ ስላለቀሰች፣ እሷ ስላፈቀረችና ብቻዋን ሆና ስለተሰቃየች፣ ስላንተ እያሰበች ስለታመሰች ማለት ነው አንተ የምታገኘው ወንድ ልጅ የሚያገኘው ምንድነው? ምንም የለውም እኮ ባዴ ማለት ነው። እንትን ሴት ልጅ እኔ ራሴን ችዬ ጠንክሬ ራሴን እችላለሁ ካለች ማለት ነው ለምንድን ነው ወንድ ልጅ የማይተዋትና የሚገርመው ባዴ ማለት ነው። ይሄ ነገር ላይ በጣም የሚገርመኝ ባዴ ማለት ነው። አንድ ሰው ማለት ነው ወደ ቻለ ነገራቸው የምፈልገው ነገር ማለት ነው እኔ እዚህ ሀገር ላይ ያሳልፍኩኝ ያለሁት በጣም ከባድ ጊዜ ነው። አይሰርቱ ጋር ነው የምላችሁ anywhere I don't know
በቃ ከዚህ ሀገር ባለወጣ ኖሮ አይደል ነው ምን እንደነበር አላውቅም። አሁንም በጣም ሴስ ነው የሆንኩት። ከዚህ ሀገር ባለወጣ ኖሮ አይደል ነው how was my life ምን አይነት ህይወት ይኖረኝ እንደነበረ በጣም ነው አላውቅም ባለኝ ማለት ነው። ትንሽ ጊዜ ወጣሁት ጊዜ በጣም እረፍት ነው ለኔ በቃ ኢቭንን ከዚህ ወረቀት ተልቆኝ ማለት ነው ይመለስብኝ ነበር። አንደን ሰው ሲመለስም እንደዛ አይነት ችግር እንደሚያጋጥመኝ ያወቅኩ ነው የተመለስኩት ባለኝ ማለት ነው። ተረጋግቼ ትንሽ ሰርቼ ወይ እንግላንድ እሄዳለሁ ወይም ደግሞ የሆነ ቦታ እሄዳለሁ ወይም ደግሞ እነሱን አስረዳቸዋለሁ ብዬ ነው የተመለስኩት ባለኝ ማለት ነው። ሲመለስ ጊዜ አንደን እነሱ በእንደዛ አይነት መልኩ ይገቡብኛል ብዬም አላሰብኩም ነበር። አንደን ምንም ብላቸው ምላሽ የለም፣ ለውጥ የለም። ደስታይም ደግሞ ኤቭሪ ታይም ባለኝ ማለት ነው የሆነ የሚቀየር ነገር የለም ባለኝ ማለት ነው። ተመሳሳይ ነገር ነው የሚሉት። እርዳታ የሚባል ነገር የለም እዚህ ሀገር ላይ ባለኝ ማለት ነው። አንደን እኔ በጣም ጭራሽ አውጥቻቸዋለሁ ከዚህ ልቤ አውልቄ ጥያቸዋለሁ ባለኝ ማለት ነው። አናገራቸዋለሁ ያለውን ሁኔታ እነሱ ጋር እኔ የኔ እንትን ምንም ነገር እንድቀር አልፈልግም ባለኝ ማለት ነው። እኔ በሙሉ ነው መራረቅ የምፈልገው ባለኝ ማለት ነው። የሚያደርጉትን ነገርም ካለ ማለት ነው ለራሳቸውንም እንዲጠነቀቁ ባለኝ ማለት ነው። አንደን ከኛ ሙሉ በሙሉ እንድንራራቅ ባለኝ ማለት ነው። ከዛ ውጭ ግን ባለኝ ማለት ነው ያለውን ነገር በሙሉ አስረድቻቸው ማለት ነው። ከዛ ውጭ ግን ምንም ነገር የለም ባለኝ ማለት ነው። አንደን አሁን ፍቅር ምናምን እንትን ዘዛ እንደማሰማቅርበት ላይ ታይም አይደለም ባለኝ ማለት ነው። አንደን እኔ ባለኝ ማለት ነው እንደዚህ ተገፍቼ ማለት ነው ፍቅር ምናምን ነገር ሲል ጊዜ ባሪያ ራሴን እንደ ባሪያ ነው ማየው ባለኝ ማለት ነው። አሁን እንደዚህ ከተገፋውበትን አገር ባለኝ ማለት ነው የተገፋውበትን አገር ላይ የሆነ ሰው ወይ ወንድ የሆነ ፍቅር ምናምን ነገር ማለት ባለኝ ማለት ነው እንደ እኔ ራሴን እንደ ባሪያ ነው ማየው ባለኝ ማለት ነው። አንደን ለኔ በጣም ከባድ ነው ባለኝ ማለት ነው። ሰው አሁን ስዊዘርላንድ ላይ የሆነ ልጅ ነበርና ሆላንዳዊ ነው ያለ ባለኝ ማለት ነው። ኢቭንም እኔ ሳጠይቀው ደስ ሳይለኝ ነው የጠየቁት። ሆላንዳዊ ነኝ ስለኝ ጊዜ ማለት ነው ሲጠይቀው ደስ ሳይለኝ ነው የጠየቁት ባለኝ ማለት ነው። ሲጨንቃችሁ ሰው ልትቀርቡ ትችላላችሁ፣ ግን ልትዘልቁ ግን አትችሉም ባለኝ ማለት ነው። ልባችሁ የማይቀበል ወይም ደግሞ የማታምኑበት ከሆነ ማለት ነው። ስለዚህ ማለት ነው ማንም ሰው እንደፈለገ ማንም ሰው ዘና ብሎ እየኖረ ባለኝ ማለት ነው። እኔ ያን ያህል ተጨንቄ ተቸግሬ እንድኖርና ከዛ ተመልሼ ደግሞ የሆነ ነገር እንድታየኝ አይችልም በቃ ላይክ እኔ ለወደፊትም ባለኝ ማለት ነው እዚህ ሀገር ወይ የሆነ ባገባ ኖሮ ወይ የዚህ ሀገር ልጅ ባገባ ኖሮ ወይ የሆነ ፍቅር ዝምድና ቢኖረኝ ኖሮ ማለት ነው እኔ ጥሩ ስሜት አይሰማኝም ነበረ። በቃ ላይክ እንደ ባሪያ ነበረ ራሴን የምቆጥረው ባለኝ ማለት ነው። በቃ እኔ ባሪያ ነኝ ነበረ የምለው ባለኝ ማለት ነው ራሴን ማለት ነው። አንደር ሰው ማለት ነው ከባድ ነው ባለኝ ማለት ነው። ይሄንንም ባለኝ ማለት ነው እዚህ ትራፕ ላይ የነበረውን ልጅ ባለኝ ማለት ነው እሱንም ኔዘርላንዳዊ አይደለም ባለኝ ብለዋል። ከበፊቱ ነቅተዋል ባለኝ ማለት ነው። ግን ምን አለ መሰላችሁ እሱ እንደዛ ብለም ባለኝ ማለት ነው ሁሉንም ነገር እሱ ያለ ስለሆነ የሆነው ባለኝ ማለት ነው። እሱ ነገር በጣም ላጣራ ፈልግ ነበረ። አጣራሁኝም ባለኝ ማለት ነው። አይ ቲንክ እሱም ንጹህ አይደለም ኮምፕሊትሊ ንጹህ አይደለም። እንደርሶ ለዛ ነው ባለኝ ማለት ነው። ፍቅር ቢኖርኝም ባለኝ ነው እንደዛ አደረገኝ። ቺካጎ ነው አሜሪካዊ ነው ምናምን ነገር የሚሉት ነበር። እንደርሶ አሜሪካዊ ሲሆን ባለኝ ማለት ነው። እኔ መጀመሪያ ደረጃ የምሰልበው አሜሪካዊ ነው ባለኝ ማለት ነው። ለምን አሜሪካዊ እኔን እንደዛ አደርገኛል ብዬ ነው እሱ ነው የምናገረው ባለኝ ማለት ነው። እንትን እንሶ ማለት ነው ወንዶች ልነግራቸው አሜሪካዊ ባይሆንም ባለኝ ማለት ነው በተዘዋዋሪ የኔን እንትን ያኔ ጫፍ ያለው ሰው ከሆነ በጣም ከባድ ነው ባለኝ እንደዛ አይነት ነገር የሚያደርግ ሰው እኔ ላይ ባለኝ ማለት ነው። አንደን ከዛ ደግሞ ልነግራቸው የምፈልገው ነገር ማለት ነው ኢቭንም ከሱ ጋር ቢሆን ኖርም ኢቭን እኔ ሲጀመር እኔ ባለኝ እንደነገርኳችሁ ባለኝ ማለት ነው አሁን ዝም አላለም የሆነ ነገር አድርጎኝ ሰው ባለኝ ማለት ነው እንደዛ ሳላደርገው ዝም ስለማልል እኔ ራሴንም የራሴ ጠባይም አሁን መመላለስ ላይ እድህ ላይ ብድር ላይ ማለት ነው አግብቼ ምናምን ነገር ማለት ነው ሌሎች ሰዎች እንደሚያደርጉ ማድረግ አልፈልግም። እኔ ኢቭንም ማለት ነው እኔ ከሱ ጋር ቢሆን ኖሮ እዛ ነበር የሚመስለኝ ባለኝ ማለት ነው። ልቆም አሁን ሰው መጥቷል
እንደም ሰው ማለት ነው ወንዶች ልነግራችሁ ፈልገው ነገር ምንድን ነው መሰላችሁ? ኢቨንም ከሱ ጋር እኔም እንደነበር የማስበው እንደ ባሪያ ነበር የማስበው። ግን እሱ ለኔ ቀላል ነው። እዚህ የነበረውን ባዴ ማለት ነው በትክክለኛ ስሙ አላውቀውም። ባዴ ሉአም ነው ለውስ ነው ለውስና ላውዝ ነበር የሚባለው። ላውዝና መሐመድ ነበር የሚባለው እንደ እሱ ማለት ነው። እሱ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። መሐመድ ስላችሁ አረብ ሆኖ አይደለም። አረብ ነው እንትን የሚያማር ልጅ ነበረ። ግን አረብ ነኝ አለ ባዴ ሶሪያዊ ነኝ አለ። ይሁን አይሁን ጉዳይ አይደለም። ኢቭንም እኔ ደስ ብሎኛል እንደዛ በማለት ነው። ለኔ ቀላል ሆነልን ኢቨንም እኔም አሁን ያንን እንዳልጠመድ በጣም ነው የምፈራው ባዴ ማለት ነው። አሁን በጣም የሚያሸንፈኝ ከሆነ በጣም የሚከተለኝ ሰው ከሆነ በጣም ፎሎ የሚያደርገኝ በጣም ጥሩ ነገር ያደረገኝ ሰው ከሆነ እንደዛ አይነት ሰው ከሆነ ያጠምደኛል። ካልሆነ ግን በፍጹም ሊያጠምደኝ ስለማልችል ማይችል አይ ዶንት ኬር ነው የምለው ባዴ ማለት ነው። ከኔ ምንም ማግኘት አይችልም ይፈልግ ማለት ነው። and then ከዛ ማለት ነው አይ ቲንክ እንደዛም ስላለ ኤቭሪቲንግ ባዴ ማለት ነው። እኔ እንደነበረ ዲሊት ነው ያደረኩት ባዴ ማለት ነው መንገዱን and then ከዛ ነው ለቅቄ ወጣሁ ከዚህ ሀገር ባዴ ማለት ነው። እንደዛ ታደርግም ለክፋት አይደለም ባዴ ማለት ነው። የደረሰኝ ነገር ከባድ ነገር ነው ባዴ፣ ቀላል ነገር አይደለም። and then ማለት ነው ወዶች ልንገራችሁ የምፈልገው ነገር ምንድነው መሰላችሁ? እሱ ለኔ ቀላል ስለነበረ እነግረው ነበረ። ሰላም ነበረ ማነሳው ባዴ ማለት ነው። እኔና እሱ አንድ ላይ ብንሆን ኖሮ ሰላም ነበረ ማነሳው በቃ። ምክንያቱም አንተ እንደዛ አድርገሃል፣ ምክንያቱም አንተ እንደዛ አድርገኛል እያልኩ ነበረ ማወራው ባዴ ማለት ነው። እንደን ምንም የማላደርግልኝም እኔ ባዴ ማለት ነው። እሱ ልጅ በጣም የምጠላው ለምንድን ነው መሰላችሁ? ምንም አይከላከልልሽም፣ ምንም አይነት ነገር ለኃላፊነት አይወስድም። ምንም አይነት ነገር ላይ ተንኮለኛ ነው። በጣም ተንኮለኛ ነው። አሁን ምን ይላል ማለት ነው? በጣም አስመሳይ ነው። ጎበዝ ነው ባዴ ማለት ነው። ከዛ እኔ በቃ ሁሉ ነገርሽን ነው የምፈልገው፣ አንቺ የሆንሽውን በሙሉ ነው የምወደው። በቃ አንቺ ምንም ብትሆኚ አንቺ የሆንሽውን ነገር በሙሉ ነው የምፈልገው። በጣም ነው የምወድሽ፣ በጣም ነው የምወደው። በቃ ያንቺ ሁሉ መናሽን በወንድ መናሽን ነው የምወድሽ። አንቺ ምንም ብትሆኚ ባደወይ ማለት ነው። እኔ አባቴ አሜሪካዊ ነው። ስለ እናቴ ሳይድ ነው መሰለኝ አይ ቲንክ የሚያወራ። እኔ ከቨን መሆኔን ያውቃል ባደወይ ማለት ነው። አባቴ እንደሆንኩኝም ያውቃል ባደወይ ማለት ነው። ግን እንደዛ ላይ ባደወይ ማለት ነው። በሁለመና በጣም ነው የምወድሽ ምናምን ነገር ይለኝ ነበረ። ግን ማለት ነው ልጁ ለምንድን ነበረ መሰላችሁ? ምክንያቱ በዘረኝነት ያደረገውን ነገር ስለሚያውቅ ማለት ነው። አስቀድሞ እንደዛ እያለ ነበረ ማለት ነው። ግን በጣም ዱርዬ ነው አይ ቲንክ የሚባለው። በጣም ተንኮለኛ ነው ባዴ ማለት ነው። ግን ምንም ነገር ባዴ ማለት ነው። ምንም ነገር ይላል በተቀመጠበት ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው ልክ አይ ቲንክ እዚህ ሲሆን ባዴ ልክ እንደሱ ነው የሆንኩት ባዴ ማለት ነው። አረብ ትችያለሽ፣ ዶች ትችያለሽ፣ አንቺ እንግሊዘኛ ትቺ ምን አንቺ በቃ እሱና የሱ ሰዎች ማለት ነው በሙሉ ደጅባዎች ባዴ ማለት ነው። አንተን ባንድ እንትን በጣም የሚያስቀይ ባዴ ማለት ነው። እንትን ሰው በጣም ወደው ነበረ። አለቀ ለስራ ምንም አይከላከልም፣ ምንም አላከበረኝም፣ ምንም ግድ አልሰጠሁትም፣ በቃ ምንም ነገር ሆኜ አልታየሁትም ባዴ ማለት ነው። አንተ ነው አውቃለሁ ማለት ነው። እኔ እንደነበርኩ መጀመሪያ ላይ የመጣሁትን አይነት ሁኔታ ነገርኳችሁ። ስለዚህ እኔ እሱ ይቆያል ፍቅር ምናምንም ጀምራለሁ አፈቅራለሁ ምናምን የሚባል ነገር አልነበረኝም። ሰው ለስዳል እሱ አለቀለት ባዴ ማለት ነው። እሱ እኔ ባዴ ማለት ነው ሲመለስ ጊዜ በቃ የሆነ ነው ያለው ባዴ ማለት ነው። ሲጀመርም ሲሄድ ጊዜ ሲወጣልኝ ጊዜ ነው የሄድኩት ከዛ ሀገር። ሲመለስ ጊዜ ነገር ነው ያለው ባዴ እስካደረገኝ ድረስ ነው ያስጠላኝ ባዴ ማለት ነው። እንደሱ በቃ የሆነ በቃ በጣም ነበር የሚያናደው። በቃ እሱ ሳስብ በቃ በጣም ነበር የምናደደው። አንዛል ሲመለስ ጊዜም እሱም ሊሆን ይችላል ባዴው እንዲመለስም እንትን ያደረገው ግን ጥሩ ነገር አይደለም ያደርገው። ባዴው በጣም ባለጌ ነው። ደርሶ ማለት ነው ወዶች ለነገራቸው የምፈልገው ነገር ማለት ነው የሱ ጅም ይኖርበታል ብዬ ነው ባዴ ማለት ነው።
አንደን ማለት ነው ልጆቼ እሱ በፍጹም እኔ ልብ ውስጥ ቦታ ሊኖረው አይችልም። በቃ ሳስበው በጣም ነው የሚያናድደኝ። ኢቭን እሱን ላስበው አልፈልግም። በቃ የሆነ በጣም የሆነ ተናገር የሚለኝ ነገር አለ ማለት ነው። እንደን እሱ አልቆልኛል ባዴ ማለት ነው። ያ ስዊዘርላንድ የነበረውን ነገር ማለት ነው ላይ ካደን አላውቅም እንዴት እንደተደወለ ባዴ ማለት ነው። አለቀ ለስዳን ባዴ ማለት ነው። እንደን ግን በአካል ነበረ ማለቀ ባዴ ማለት ነው። ልጅ አይተንከ ምን እንደሚፈልግና ምን እንዳሰብ አላውቅም። ግራ ነው የሚያጋባው ባዴ ማለት ነው። ግን ወደ ሰመናገር በጣም አስመሳይ አይደለም። በጣም አስመሳይ አይደለም። ግን አይ ቲንክ ማለት ነው እኔ ማንን ለመርዳት እንደመጣና ምን እንዳሰበና ለምን እንደመጣ አላውቅም ባዴ ማለት ነው። እንትን ሰው እንደነገርኳችሁ ማለት ነው እንደሱ አይነት ሰው እኔ በፍቅር ቀርቤው አላውቅም ባዴ ማለት ነው። አጎቴ ልጅ ነበረ ሶኒ ይመስላል ጠባዩ መልኩ ምናምን ነገሩ ባዴ ማለት ነው። እንደነ ማለት ነው። ግን እኔ ከዛ ውጪ ስለሱ ማውቀው ነገር የለኝም ባዴ ማለት ነው። አለኝ እኔ ካናዳዊ ነው ያልኩት ባዴ ማለት ነው። ልኩ ላይ በጣም ካናዳዊ ባዴ ማለት ባደወይ አይ ቲንክ ሉቃስ እና እሱ ይመሳሰላሉ መሰለኝ ማለት ነው። ካጎቴ ልጅ ጋር አይ ቲንክ ይመሳሰላሉ። ጠባያቸው ወይ ከአንድ ይመሳሰላሉ ትንሽ ማለት ነው። ግን ይሄ ስዊዘርላንድ በጣም አይናፋር ነው ባዴ ማለት ነው። እንደ ሉቃስ ምን ይል ነበር መሰላችሁ? ሙስሊም ነበር የሚባለው ባዴ ማለት ነው። ሰው ነው ሉቃስ ነው ባዴ ያደናገራል። አንዴ ሉቃ ይላል፣ አንዴ ሙስሊም ይላል ባዴ ማለት ነው። ልጁ እኔ አባባቴ ስም ነው ባዴ እንደኔ ለፍላፊ ነው ባዴ ማለት ነው። ጥለውበት በጣም ነው የሚለፈልፈው ልጁ። እሱንም ለምን እንደለቀቁት ልንገራችሁ። ምክንያቱ ለምን ከዚህ ወደዚህ ትነጥሪያለሽ ምናምን ነገር ለፊልም ከሆነ ላይክ ለምን ካንዱ ጋር ሰራችሁ ምናምን ልትሉ ትችላላችሁ። ምክንያቱ ሁለቱም አሜሪካኖች አይደሉም። እኔ ምንኞት ደግሞ አሜሪካዊ ነው ባዴ ማለት ነው። እኔ ሉቃስ በጣም ከተማይቼ ማለት ነው ለምን ከዙ ወደዚህ ልዘል ይችላል። ምክንያቱ ምንም ቢሆን ምንም አይደለም ባዴ ማለት ነው። አንተን ሰው ምን እንደፈጠረ ልንገራችሁ ማለት ነው። መጀመሪያ ቤት ውስጥ ያለችው ልጅ ሰላም ደሳቸው ባዴ ማለት ነው። ከሉቃስ ጋር ባዴ እኔ ያጎቴ ለምንድን ነው እሱን ባዴ ያጎቴ ልጅ መስላል ያልኩት ባዴ ማለት ነው። እዚህ ስዊዘርላንድ እንደነበረው አይነት ማለት ነው። አንድ ናቸው ጥላታቸው ተመሳሳይ ሴቶች በጣም ነው የሚጠሉትና ድሮ አጎቴ ምን አለ ይመስላችሁ? አያቴ ማለት ነው አባቱ ምን እንትን ያደርገ ነበረ ስለው ምን ያደርገ ነበረ ምን አይነት ሰው ነበረ ምናምን ነገር ስለው ገበል በጣም ነበረ የሚጠላውና ገበል በጣም ነበረ የሚጨርሰው። በቃ ገበል ሰዎቹ ገበል አይገድሉም፣ ግን እሱ በጣም ነበረ ገበል የሚገድለው ምናምን ነገር አለ ማለት ነው አያቴ። ከዛ የሆነ ታይም ላይ ደግሞ ላጎቴ ምስለው ምን አልኳት ማለት ነው ያ በጣም ወደው ስለነበረ እሱ ልጅ ማን ነው የሚመስለው የማን ነው የወሰደው ምናምን ነገር ስላት አያቱን ነው የሚመስለው ምናምን አለች። የአባቱ አባት ማለት ነው። ኦኬ ምናምን ነገር ላይክ ከዛ ላይክ የሆነ ታይም ላይ ደግሞ አይኖቹ ምናምኑ እንደዚህ በቃ አያቱ ይመስላል ምናምን ነገር ሲሉ ነበር እንደን ከዛ ምናምን ነገር ስትል ሰማሁት ባዴ ማለት ነው። ኦኬ ምናምን በየ ገረመኝ ባዴ ማለት ነው። የሆነ ታይም ላይ ደግሞ እኔ በጣም የገረመኝ ነገር ማለት ነው እንደዛ ስትለኝ ጊዜ ብዙ ጊዜ አላምናትም ባዴ ማለት ነው። ያገተኝ አላምናትም ባዴ ማለት ነው። አይ ቲንክ እናቴ እያልኳትም አላምናትም ነበረ። እኔ ብቻ አይደለም ባዴ እኔ ታናሽም ነበር አላምናትም ነበረ። ምን ትጫወተበት ነበረች ባዴ ማለት ነው። ኤቭሪ ታይም ባዴ ማለት ነው። እኛ ባዴ የሷ ተናገረችን ብለን ለሁሉም ሰው እንናገራለን። ከዛ ማለት ነው ሰዎቹ ማለት ነው በጣም ነበር የሚስቆበን ባዴ ማለት ነው። የሷን ወሬ ሰምተን ባዴ ለሰዎቹ እንደዛ ብለን ስንነግራቸው ባዴ ማለት ነው ቀልዳባቸዋለች ባዴ ወይ ምናምን ብሎ ሰዎቹ ይስቁብን ነበር ባዴ ማለት ነው። አንደን ከዛ ማለት ነው ምን አልኩኝ የሆነ ታይም ላይ ደግሞ በጣም ነበር የምወደውና ከዛ ድሮ ማለት ነው ልጅነቴ በጣም ነበር የምወደው ከዛ እሱም ለኔ ምንም ነገር አይሳሳም ባዴ በህይወት ዘመኔ ባዴ እንደዚህ መቶኛ አቀም ባዴ ቤተሰባችን አባል ውስጥ ባዴ ማለት ነው ያልመታኝ ብቸኛው አባል እሱ ነው ባዴ። ኢቭንም ታናሽ እንኳን የሆነ ጊዜ ተጣልተን ማለት ነው በቦክስ ብለው ነበር ማለት ነው። እሱ ግን በህይወት ዘመኑ መቶኛ አቀም ባዴ ማለት ነው። እንደን በጣም ብዙ አመታት ብዙ ቆይተናል። በቃ ያወራል፣ ይሳደባል ምናምን ነገር አንቺ ሌባ ምናምን ይላል ባዴ ማለት ነው።
ማለት ነው። እጁን እኔ ላሳርፉት አውቅም ግን እሱ በጣም ነበረ እንትን ባይደኝ ማለት በጣም ነበረ የሚገርመው ባይደኝ ማለት ነው። ከዛ ማለት ነው ወዶቼ እሱ ባይደኝ ማለት ነው እንደ በጣም ወደው ስለነበረ የሞተ ወንድሜን ባይደኝ ማለት ነው ያጎተ ልጅ እሱን ምን አልኩት ባይደኝ ማለት ነው እኔ ካሁን በኋላ ማለት ነው እኔ በአያቴ አልምልም በቃ እኔ በሱ ስም ነው የምምለው ባይደኝ ማለት ነው በሱ ስም ነው የምምለው እንደን ካሁን በኋላ በቃ እሱ ነው የምወደው እንደን እኔ በሱ ነው የምወደው ኢቭን በጣም ነው የምወደው ምናምን ነገር ሲለው እንዴ አንቺ ምን መስፈርሽን እየሳትሽ ነው ምን እያልሽ ነው ምናምን ነገር ያለ ባይደኝ ማለት ነው የሞተ ማለት ነው የሞተ ወንድሜ አይ እኔ በጣም ነው የምወደው በቃ ካሁን በኋላ ማለት ነው በሱ ስም ነው የምምለው በቃ አያት በአያቴ ስም ነው ማላቁማለሁ ምናምን ነገር ሲለው ከዛም በአያተ ስም ነው የምምለው ምናምን ነገር በሱ ስም ነው የምምለው በአያተ ስም አልምልም ምናምን ነገር ሲለው በቃ ከዛ ሳቀብኝና ልጅ ታብዳለች ምናምን ነገር አለ ባይዘኝ ማለት ነው። ጀስት እንደ ወንድሜ ነበር የምወደው ግን በጣም ነበር የሚመችኝና በጣም ነበር የምወደው ምክንያቱም በጣም ነበር የሚያቀብጠኝና በጣም ነበር የሚያቀብጠኝ አይደል ነው እንዴት ይችላል ነበር አላውቅም። በጣም በቃ ላይክ በጣም በቃ ዝም ብለው እየዋሸው እንኳን በቃ አይዞሽ ምናምን ነገር ይሰማኛል እየዋሸው እንኳን አይዞሽ ምናምን ነገር ብሎ እያወቀ እንኳን ምናምን ነገር በጣም ነበር የሚያባብለኝና ሰው ለዛ ነበር መሰለኝ ያቴን በጣም ነበር የምወደው ከዛ ማለት ነው ኧረ እኛ በጣም ነው የምንተፋፈረው ከዛ ኢቭን ማለት ነው የአንድ አጎት ልጅ ነበረች እና የሆነ ታይም ላይ መቀሌ ደረሰንና ከዛ ገንዘብ ሲጨርስ ማለት ነው ወደ አዲስ አበባ ለመሄድ ማለት ነው ስንጨፍር ቆይ እየጨፈረ ነበር እየተዝናናንበት ነበር እና ሰው 16 ላይ ባይዘኝ ማለት በጣም እየተዝናናንበት ነበር ገንዘብ አለቀብን ባይዘኝ ማለት ነው ገንዘብ ስለቀብኝ ባይዘኝ ማለት እንደን ሰው ትራንስፖርት ላከልኝ ምናምን ነገር ሳልኩት ባይዘኝ ማለት ከዛ በጓደኛው አድርጎ ማለት ነው እሱ ሰጠኝ ባይዘኝ ማለት ነው ከዛ ናዲ በጣም እናንተ በቃ እንደ ጓደኛሞች ነው የምታመሩት ላይከኛ በጣም ነው የምንተፋፈረው እንዴት ነው እናንተ የማትተፋፈሩት አይኔ በጣም ጎበዝ ነሽ አንቀሻለሁ ምናምን ነገር አለች ባይዘኝ ማለት ነው ከዛ ልጅቷ ማለት ነው የአንድ አጎቴ ልጅ ባይዘኝ ማለት ነው ከዛ ማለት ነው ወዶች ያለ ነገራችን የምፈልገው ነገር ማለት ነው ከዛ እንደዛ ብዬ ማለት ነው እዛ ብለን ነበርና ከዛ ማለት ነው አያትሽን ነው የሚመስለው ምናምን ነገር ስትለኝ ጊዜ አመንኳት ባዲኝ ማለት እንደዛ ይሆናል ለካስ አንድ ስለሆኑ ይሆናል ምናልባትም በሱ ስም ማላቆሚ ማለት ነው በወንድሜ ስም እምላለሁ ምናምን ያልኩት አንድ ስለሆኑ ይሆናል ምናምን ብዬ ማለት ነው ከዛ አይ ምናልባት እውነት ልትሆን ትችላለች አሁን አልኩኝ ማለት ነው ከዛ ማለት ነው ከዛ ቆይታ በኋላ ማለት ነው ሌላኛውንም ነበረ ባይዘኝ ማለት ነው እሱንም ይመሰራል ምናምን ነገር ይሉት ነበረ ዳስዋይ ይቀራረባሉ ኢቭን የኛ በጣም ሞተሩ በጣም ፍጥነት ያለው ነው እሱ ትንሽ ቀዝቀዝ ያለ ነው ባይዘኛው በጣም ፈጣን ነው የኛ አሪ ወደው ነበርኩት ባይዘኝ በጣም ፈጣን ማለት ነው አምቡላንስ ባይዘው የአምቡላንስ እንኳን እንደዛ ፈጥኖ አይደርስም አይገኝም አያወራም ምናምን ነገር ባይዘኝ ማለት ነው ከዛ ማለት ነው ወዶች ያለው ነገራቸው ፈልገው ነገር ማለት ነው ከዛ ደዛ አልኩኝና ማለት ነው ከዛ ማለት ነው እሱ ገበል ምናምን ነገር ማለት ከጀመረ በኋላ ማለት ነው ከዛ ከጊዜ በኋላ ከሆነች ልጅ ጋር እሄድ ነበርና ከዛች ልጅ ጋር ላይሽ አልፈልግም ምናምን ነገር ይለኝ ነበርና ሰው ልጅቷ አዲ ማለት ነው እዚህ ብላ ነበር የምትፋጠጣው ከዛ ላይክ አንተ በጣም ነበር የምታሰቀኝ ሰው በጣም ተመቸቼ ባይዘኝ ማለት ነው ኮንፊደንሷ ምናምን ነገር ማለት ነው እንደ ወንድሜ ላይክ ቤቱ መጣ ምናምን ነገር እንደዚህ ስትፋጠጠበት ምናምን ነገር ተዝናናው በቃ ላይክ አይደል በቃ ላይክ እኔ ትንሽ የሆነ ሃርድ የሆነ ነገሮች በጣም የሚመቸኝና ሰው አሳቀቼ ባይዘኝ ማለት ነው ልጅቷ በቃ ላይክ በይበልጥ ተመቸቼ ባይዘኝ ማለት ነው ከዛ በቃ እንደዛ ብለሽው ምናምን ነገር እንዴት ነው የምትችይው በቃ ተናደብሽ ያለን እንደዚህ ቁጭ ብለሽ ማለት ነው እንደዚህ ተስተፍጥበት ወይኔ በጣም ነው ያዘናናሽ ምናምን ነገር ብዬት ከዛ ማለት ነው ታውቂኛለች እሷንም እኔ ክሬዚ ነኝ እንትን ከዛ ማለት ነው ከዛ የሆነ ታይም ላይ ማለት ነው
ከዛ ልክ እኔ በጣም ሁሌ ነበር የማየው ቀደም ነበር የማየው እና ከዛ ማለት ነው ልክ ወደዛ ስንገባ ማለት ነው ሊመጣ ስል በፍንስትራ ባይደኝ ማለት ነው ከውጭ ማለት ነው ከሷ ጋር እንዳላይ ምናምን ነገር ሲለኝ ማለት ነው ከሷ ጋር ተደብቄ እየወጣሁ ነበር ከቤት ማለት ነው አድግራት ላይ ነበር። ከዛ ማለት ነው ያንቺ ገበል አይትሻለሁ ምናምን ነገር ተው ውጭ ምናምን አንቺ ገበል ምናምን ነገር እያለ ነበር። ከዛ አይ ቲንክ ላይክ እንደዛ ሲለም ጊዜ ማለት ነው እኔ ለመጀመሪያ ጊዜ ሰማሁት ነው ገበል ሲል አንቺን ይሆናል እንጂ እኔማ ገበል አልመስልም ምናምን ነገር ሲያት እንዴት ማለት ስትለኝ ጊዜ ማለት ነው ከእግርሽ እስከዚህ ድረስ እኮ ሙሉ ነሽ ምናምን ማለት ነው የሆነ በቃ አይደለ የተመቃቀለ ነገር የለም። እግርሽ ሙሉ ነው እንትንሽ ሙሉ ነው እስከዚህ ሙሉ ነሽ እንትን አሁን እንትን ላይ ቅርጽ እንትን የለሽም እንትን ሙሉ ስለሆንሽ ማለት ነው አንቺን ይሆናል ገበል ያለው ምክንያቱም የገበለ እንትን አለሽ ምናምን ነገር ሲላት ልጅቷ ሳቀች ባይዴ ማለት ነው ጸባኛ ናት። እንደዛ አይነት ነገር ላይ ጸባይ አላት ባይዴ ማለት ነው ጸባኛ እንኳን አትባልም። ከዛ ማለት ነው ውዶችዬ ማለት ነው ከዛ በኋላ አይ ቲንክ ለዛ ይሆን አላውቅም እኔ ትንሽ እንትን ነበር ማለት ነው እንደዛ ከተባልኩ በኋላ ጠገዘ ነበር ማለት ነው። በጣም ነበር ግን የሚገባኝና ሰው ከዛ ሁሌ ማለት ነው አንቺን እኮ ገበል ብሎሽ ነበር ሁሌ ነበር የምላት ባይዴ ማለት ነው ባክሽ አትበል ምናምን ነገር እያለችኝ ነበር ማለት ነው። ከዛ ማለት ነው እንደን ከዛ እኛም ሽጥና እንደል ባይደው ማለት ነው ምናልባትም ተሳስቶ ያልሆነ ስም ሲለኝ ጊዜ ማለት ነው በጣም የሚወዳትን ሴት ያልሆነ በጣም የሚጠላውን ስም ሲሰጣት ማለት ነው ያኔ አንድ ላይ እንዳጠፋን ምናምን ነገር ብዬ ማለት ነው እንደን በጣም ነው ሴት የሚወደው ሴት በቃ ሴቶችን በጣም ነው የሚወዳቸው እነሱም በጣም ነው የሚሆኑለት አይደል አላውቅም በጣም እዚህ ማለት ነው ከሱ ጋር ኢቭን ስልክ ካወራውኝ በደመል ሴቶቹ በቃ ፈገግ ብለው ነው የሚቀበሉኝ ማለት ነው። ግን በሌላ ሳይድ የሰው ወሬ ሲሰሙ በጣም ነው የሚጠሉት ግን በኖርማሊ በጣም ነው የሚወዱት ማለት ነው በማይታወቅ መንገድ ማለት ነው። አንደን ያኔ ደግሞ የሆነ በሰው ምላስ ላይ ሰው ውደደው ብሎ የሚወዱትን ሰው አላምንበትም ማለት ነው። እንደዛ አይነት መዋደድ አላምንበትም ማለት ነው። ኢንሳይድ ነው ማምነው ነው በጣም በውስጥ ያለውን ስሜት በውስጥ የሚወደድ ነው የሚችለውን ሰው የሚዋደዱ ሰዎች እና የሚገጣጠሙ ሰዎች እንደዛ አይነት ነገር ላይ ነው ማምነው ማለት ነው። አንደር ሰው ማለት ነው ከዛ ማለት ነው ባይደኝ ማለት ነው ሉቃስ የሆነ ታይም ላይ ማለት ነው የሆነ ፓንታቸው ላይ ምናምን ነገር ያደርጉ ነበር ማለት ነው። ባይደው ማለት ነው ኤልሳቤት ባይደው ማለት ነው የሙስሊም ስም አይደለም ኤልሳቤት ባይደው ማለት ነው አሁን ሰልጤም ሆኖ ሲፈልጉ ኢቭንም ባይደው ስማቸው ይቆየሩ ይሆናል ምክንያቱም ኤልሳቤት የማርያም ጓደኛ ናት። ማርያም ተቀበለቻት ባይደው ማለት ነው ደስ አይፈርስ ዋን የማርያም ጓደኛ ኤልሳቤት ናት ባይደው ማለት ነው ብቸኛው ጓደኛዋ ኤልሳቤት ናት። እንደን ኤልሳቤት የምትባል በንጤም ልትኖር አትችልም ባይደው ማለት ነው ኤልሳቤት ብሎ በንጤ ከባድ ነው ባይደው ማለት ነው ሰዎቹ ባይደው ማለት ነው እንደዛ አይነት ነገር የሆነ ነገራቸውን ሲቀይሩ ማለት ስማቸውንም የሚቀይሩት ያው ስለሚከብዳቸው ነው ባይደው ማለት ነው ስለማይገናኝላቸውና ስለማይዋሃድላቸው እንደን ሰው ማለት ነው። ከዛ ማለት ነው ውድቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ ከዛ ማለት ነው ውድቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ ማናት የምትባለው ከዛ ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው እንደዛ ስለሆነ እንትን አይደለም ባይደኝ ማለት ነው። ከዛ ሉቃስ ምን ብለው ጥሩ ማለት ነው ፊደል ጽፎ ነበርና ሉቃስ በጣም ነው የማመሰግነው ገና ከመጀመሪያ ያንተ ፓንቲ ላይ ድንገት ነው የገባሁበት ልጅ ማለት ነው ያኔ ስም ብለህ ጻፍክልኝና ያኔም ኤልሳ እሱን ስታውቀው ደግሞ እንደዛ ብዬ ነበር አሜሪካን ምናምን ነገር ብዬው ነበርና ፌስቡክ ላይ ስናፕቻት ላይ ባይደኝ ማለት ነው። ከዛ ልጁ ምን ቢላይ ጥሩ ባይደኝ ማለት ነው ዛሬ ደግሞ እባብ እኔ ብልት ላይ መግባት ፈለገች ብሎ እንትን ነው ወደ እባቡን እንትን ወደ ውስጥ እየገባች ከዛ ስቶሪ ላይ አወረደና ነው በጣም ነበር የሚያስቀው ባይደኝ ንግግሩ ላይክ ለመናደድ ብለህ ነው የምትስቀው ባይደኝ ማለት ነው። ከዛ የሆነ ታይም ላይ ደግሞ ምን ይላል በጣም ሰዎች ለምንድን ነው የምታፍሪው ምናምን ብሎ ላይክ በቃ አይናፋር ነሽ ላይክ ማለት ፈልገ መስለኛ አይ ቲንክ እንደን በጣም ነበር የሚቀልድብኝ በጣም የምትመቸኝ ሴት የፈራሽ ጨራ የምታደርግ ሴት በጣም ነው የምትመቸኝ ያለ ባይደኝ ማለት ነው።
እንደዚህ ያርክ የምትጠቀም ማለት ነው፣ ኮፍያ ማለት ነው። ከዛ ሌላ ምንድን ነበር የሚለኝ? አይ ቲንክ በጣም ብዙ ነገር ብሏል ማለት ነው። እኔም ላይ ሊቀልድ ማለት ነው። አንድ ሰው አይ ቲንክ በቃ ይሆናል አይደለ? ትልልቅ ሰዎችን እናንተን ሲሰውዷቸው የነበረው ስታይል አለ አይደለ? ሽማግሌዎች ምናምን ነገር ማለት ነው። እና እንደዛ ነው ባይ ወርታ አይ ቲንክ እድሜ ትንሽ ነው ባይ መሰለኝ። አይ ቲንክ ግን ትንሽ አይ በጣም ሳስቀኝ የነበረው ልጅ ምንድነው መሰላችሁ? አሁን 21 ዓመት ይላል እና ስታዩት 21 ማለት ከባድ ነው ለሱ ማለት ቁመቱ አይተ ሰውነቱ አይተ ማለት ነው። ኧረ ሼም ነው 21 ዓመቴ ነው አትበል ምናምን ሲሉት ናይፋ ባልከላላ ብሎ 21 ዓመቴ ነው ምናምን ይል ነበርና ለከኔ በቃ ሽንት እስኪመጣ ነበር የምስቀው ባይ ማለት ነው። ብዙ ጊዜ አይታችሁኛል ባይ ገና ስምስቀው ለምን ነው መሰላችሁ? ስራውን ስለሚያስቀኝ ነው ባይ ማለት ነው። እንደን እኔን በጣም የሚያሳቀኝ ነገር ደግሞ ለምን ነው መሰላችሁ? አይ ቲንክ ለራሱ ስለሚያፍር ስለሚፈራ ነው መሰለኝ። አይ ቲንክ ማለት ነው እንደዛ አራክተር አትፍሩ ምናምን ነገር እያለ ነበረ ማለት ነው። እንደን ጠባቸው በጣም ነው የሚመሳሰለው ያልኩት በጣም ሪፖርት ያደርጋሉ ኢንፎርሜሽን ምናምን ነገር የሆነ ያለውን ነገር ማለት ነው። በቃ ዝም ማለት አይችሉም ባይ ማለት በጣም አያሳውቁም እኮ እኔ አስተዋይ ስለሆንኩ ነው እንጂ የማውቀው ለርሱ አያሳውቁም። ግን እኔ ባዶዊ ማለት ስለሚገባኝ ነው ባይ ማለት ነው። እንደን ከዛ ለራሱ ሲፈራ ባይ ለራሱ ሲያፍር ሰው አትፍሩ ምናምን ነገር ይላል ባይ ማለት አትፍሪ ምናምን ለማለት መሰለኝ አይ ቲንክ ማለት ነው። ከዛ ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ እንደን በጣም ይመሳሰላሉ ያልኳችሁ ማለት ነው። ሶስቱ በጣም ይመሳሰላሉ። ያንገቱ ልጅ ሳንደር እሱ በጣም ይመሳሰላሉ ይቀራረባሉ ያልኩት ግን ኦልዲ ዋላ ኢቭንም ኦስትንም በቃ ያንድ እናት ልጆች ነው የሚመስሉት ባይ ማለት በቃ መመሳሰላቸው አይደል ነው አላውቅም። የሆነ ነገራቸው በጣም ነው የሚመሳሰለው። ከዛ ማለት ነው ምን ብልጥሩ ባይ ማለት ነው እንዴ ንግግሩ፣ ስራው፣ ጭፈራው ላይ እሱ ከራሱ ነው ባይ ማለት ነው። ከራሱ ነው በቃ ላይ የራሱ ተፈጥሮ ነው በቃ ግድ የለሽ ነገር ነውና በቃ ፍሪ ደም ነው ያለው በጣም ፍሪደም ያለው እንደን በጣም ነው የሚያስቀው። በቃ ሰው የራሱ ጠዋይ ያለውና እሱ ጠዋይ ሰው ላይክ ለራሴ እንኳን ለማላደርገውን ነገር ሰው ሲያደርግ ሳይ ማለት ነው በጣም ነው የምስቀበት። የሆነ ታይም ላይ ምንም ብያችሁ ነበር አይደለ? ያጎቴ ማለት ነው ያጎቴ ልጅን ባይ ማለት ነው ሴት ልጅ ባይ ማለት የሆነ ነገር ሰርቃ ማለት ነው። ከዛ ዘብዘብ እያለች ማለት ነው ቀጥታ ሄደችበት ባይ ማለት ነው። ከዛ ደግሞ እሱ ከዛ መቷት ማለት ነው እስከነ የነበረበትን ቦታ እስክታስቀምጠው ድረስ መታት ባይ ማለት ነው። ከዛ ማለት ነው እኔ ደግሞ ሳቅ በቃ ሽንቴን መጣብኝና በእናትህ ደግመህ ንገረኝ ምናምን አልኩት ባይ ማለት ነው። እንደ ከዛ ሰርቃ ደግሞ አንተን ቀጥ ብላ ወደ አንተ ስትሬት መጣች ምናምን ነገር ስለው አዎ ቀጥ ብላ መጣች ትጅል ምናምን አለኝና ከዛ በጣም እየሳቀን ነበረ ባይ ማለት ነው። እንደን አሁን ማለት ነው በተፈጥሮ ባይ ማለት ነው ሰው የሆነ ነገር ሲያደርግ ማለት ነው ሰው የሆነ ሰው ለምን ይላል ማለት እንዴ አታድርግ ምናምን ነገር ይላል ባይ ማለት ለራሱ የማደርገው ነገር እያለ ማለት ነው ለሰው አታድርግ እንደዛ አይሆንም ምናምን ነገር ይላል ማለት ነው። እኔ ግን አታድርግ ማለት አይ ከብደኛል በቃ መሳቅ ነው የምፈልገው ባይ ማለት ነው። በቃ ይሆናል አይደለ? በጣም አሁን ወይ እንቅልፍ እምቢ የሚላችሁ ከሆነ እንቅልፍ ሲመጣችሁ በቃ ሰው እንዲያነሳችሁ ምናምን ነገር አትፈልጉም አይደለ? እኔም ላይክ እንደዛ በቃ እንደን ሉቃስ በጣም ደስ የሚል ልጅ ነው። በቃ ውድችን ነገራችሁ አልችልም። በጣም ግን ምን ሆንኩ መሰላችሁ? ለምን ልፈራው መሰላችሁ? በጣም ደመዘዝኩኝ እንቅልፍ። ሌላ ደግሞ እዚህ በጣም እንደነገርኳችሁ በራሳቸው እንትን ነው የሚሄዱትና በጣም እንትን ሆንኩኝ ባይ ማለት ነው እንጂ እሱንም አሜሪካ ኢቭንም ባይ ይጠላሉ ማለት ምንም አላለም ባይ ማለት ነው። ምንም ጥሩ ሁኔታ ላይ ነበር። ምንም ነገር እኔ ያገኙበት ነገር ነው ለምባሌ ማለት ነው። ጠላት ሄደውም አልቻልኩም፣ ግን የሆነ ያዞረኝ ነበረ። ከዛ ላይክ በቃ
ወደ ቲኬት ምንቆረጥ አይደል ወደ ሰማይ እንደዛ አይነት ነገር ማለት ነው። ያዞረኝ ይጥለኝ ነበረ ማለት ነው። ለቃ ልጥለኝ ነበረ በጣም በኃይል ያዞረኝ ነበረ ማለት ነው። እንደን በጣም በቃ ላይክ በጣም እንትን ነው ይባለው ማለት ነው። ከዛ እንደዛ ያለ ፕሮፋይል ላይ አድርገው ነበረ በጣም እየከበደኝ በፍጹም አለቀው ምናምን ነገር ብዬ ማለት ነው። ከዛ ማለት ነው ወዶች ከዛ በስመ አብ ወመንፈስ ቅዱስ አልኩኝና ማለት ነው። ከዛ ራይ ከኔ ራይ ህይወት ይሻለኛል ምናምን ብዬ ማለት ነው። ከዛ ወጥኩኝ ሩጫ ስለጠፈው የነበረ ሩጫ ማለት ነው። ስሽሻው የሆነው ሩጫ ልትላት ትችሎም ባዴ ማለት ነው። በጣም ከበደኝ ባዴ ማለት ነው። ከዛ እንደን እሱ ደግሞ ማለት ነው ጥላቶቹ ደሰኝ ባዴ ማለት ነው። ጥላቶቹ ባዴ ማለት ነው። የነርሱ ጥላቶች ባዴ ማለት ነው ተመሳሳይ ናቸው ባዴ ማለት ነው። እቺ ማናት የምትባለው ባዴ ማለት ነው ምናምን ነገር እሚጋ ያለችዋል ባዴ ማለት ነው። እንደን ላይክ ገበለ በጣም ይገል ነበር ምናምን ገበሎችን ይገል ነበር ምናምን ነገር ስትለኝ አያቴ ባዴ ማለት ነው። ያን ለዛ ይሆናል ባይ ነው ነስ ሳይው ደግሞ በጣም ይከተለው ነበር ቀዶ ማውቀው ባዴ ማለት ነው። ያጎቴ ልጅ ላይ ማውቀው ልብስ ማለት ነው ወደው ነበር ያልኳችሁ እሱ ላይ ነበር ማየው እንደን አንድ ሳይሆን በጣም በተደጋጋሚ ያየው ነበር እና ልብስ ምርጫቸው ማለት ነው ብሉ ብላክ ብሉ ሰማያዊና ብላክ አንድ ላይ የተደባለቀ ምንድነው ነገር ሳይው ባዴ ማለት ነው። አንዴ አናው ይሄነዝም አንድ ሳይናቸው ምናምን ብዬው ማለት ነው። ከዛ አይኩኝ ግን እሱ አይናፈር አይደለም ብዙ ማለት ነው። ለመቅረብም አይከብድም። ኢቭንም ባዴ እኔ በጣም በራኩለት ነበር ማለት ነው። እንደና ነው ደግሞ ትንሽ ፈተን ይላል ባዴ ማለት ነው። እንደን ሰው ማለት ነው ኢ ምናምን ነገር እዚህ ፓንት ላይ ምናምን ነገር የስሜ እንትን ያደርገን ነበርና ብዙ ወንዶች ነው እንደዛም ያደርጉት ነበር ማለት ነው። ብዙ ፈረንጆች ማለት ነው። እንደን ሌላ ሰው አስተውልባቸውም ነበር። እኔ በጣም በስ ነበር የማስተውልባቸው እኔ ጋር ሲመጡ እንደዛ አድርጉ ነበር። በቃ ላይክ የሆነ ፍቅር መገለጫ ነው አይደል? አላውቅም ሪስፔክት ነው አይደል? አላውቅም ምንም ነገር ነው እንደሆነ አላውቅም ባዴ ማለት ሰው እንደዛ ነበርና እኔ ወንዶች ደግሞ ሴቶች ጋር ብዙ ጊዜ የማልቀርበው ለምንድን ነው መሰላቸው? ሴቶች በጣም እንደሚፈልጉ ኤቢሲዲ ይላሉ ምን ይላሉ ብዙ ነገር ያደርጋሉ። ግን ሲቀርባቸው በቃ ኮምፕሊትሊ ጥቅም ላይ ነው ትኩረታቸው ባዴ ማለት ነው። በቃ ፍቅር የለም ስሜት የለም የሆነ ማስተዋል የለም የሆነ በቃ ላይ እንደዛ አይነት ሲሆኑብኝ ባዴ ማለት ነው። እነዚህ ሰዎች እኔን ወደው አይደለም የሚመጡት አልኩኝ ባዴ ማለት ነው። እነዚህ እኔን ወደውኛ አይደለም የሚመጡት አንተን አልኩኝና ራኳቸው ባዴ ማለት ነው። በቃ ስሜቱ ይጠፋቸዋል ባዴ ማለት ነው። እንደነገርኳቸው ደግሞ ባለፈው ማለት ነው የሆነ እዚህ አልነበረ ባዴ ማለት ነው። እዚህ አምጥቼው የነበርኩት ዩቲዩብ ላይ ባለፈው በፊት ዩቲዩብ ላይ ማለት ዩቲዩብ ላይ ማለት ነው። እሱ ልጅ ባዴ ማለት ነው ምን አልኩት በቃ የሆነ ጀስት ጓደኛሞች ነበረን። ግን በቃ like እኔ የታዘብኩት ይሄን ያህል ስለኔ ግድ የሌለው ሰው ጋር ብዙ እንደማልቆይ ገባኝ ማለት ነው። ከዛ ነበረን ከዛ like ልጁ እንደዚህ ያለው አይ ቲንክ አላውቅም በቃ ይሆናል አይደለ ትኩረቱ ሌላ እንትን ሲል በቃ ሄድኩኝ ያልኩት ባዴ ማለት ነው። በቃ ተረስቼ ሄድኩኝ ባዴ ማለት ነው። እንትን እንደዛ አይነት ነገር አለኝና ሰው ሴቶችን እንትን ማላደርጋቸው ለምንድን ነው መሰላቸው? እንደዛ ስለሆነ በቃ ትኩረት ስለማይሰጡኝ ዝም ብለው ማለት ነው ለራሳቸው ጥቅም ሲባል ለሌላ ሰዎች ለማስጠንቀም ምናምን ነገር በጣም በዛ ባዴ ማለት ነው። እንደዛ አይነት ወንድም ከሆነ ለኔ ምንም ስሜት አይሰጠኝም ባዴ ማለት ነው። ምንም በወደውም ባዴ ማለት ነው። እንትን እኔ ሉቃስን ባዴ ማለት ነው መስሊ በጣም ደስ ይለኝ ነበረ። በቃ ምንም አይጎልበትም ባዴ ማለት ነው። ለኔ በጣም ቆንጆ ነው ደስ ይላል ስማርት ነው ንግግሩ ምንም ያስጠላኝም ባዴ ማለት ነው። ምንድን ነበር ያለው ባዴ ማለት ነው የሆነ ታይም ላይ ልጆቹ ባዴ ማለት ነው ቤችስ የሚል ምናምን ገዘፈን ነው ነበር ማለት ነው። ለካኔ ለምን እንደሆነ አላውቅም ጠነኛ ሰው ብዙ ደስ አይለኝም ደዋለ አላውቅም። ሳምታይምስ ደግሞ ነገራችሁ ነበር። ከሱ በኋላ ደግሞ እዚህ መሀል ላይ ደግሞ ፊንሊ ነው የሚባለው ሴክስ የሚል ልጅ ስታንጅም ሳስቱን ሻምፕን ሻምፕን ሻክሽን የሚል
ጀርመን ነው ስዊዘርላንድ ነው አላውቅም ባለኝ ማለት የሆነ ልጅ ነበርና ልክ በጣም ነበረ ደስ የሚለኝ በጣም በቃ ላይ ነገራቻችንን በቃ እኔን ልክ ለምንድን ነው መሰላችሁ ላይክ ወንድ ልጅ ለፍቅር ካላልሽው አይቀርብሽም። አሁን የሆነ ለፍቅር ካልቀረብሽው አይቀርብሽም ባለኝ ማለት ነው። አንተን ሰው እኔ ሲመቸኝ ሰው ደስ ዝም ብዬ ነው የምቀርበው ባለኝ ማለት ነው። ጀስትም ይሁን ፍቅርም ይሁን ኤኒቲንግ ባለኝ ማለት ነው። አፍቅራሽ ግን ከባድ ነው ባለኝ አፍቅራችሁ ጀስት ከባድ ነው ባለኝ ማለት ነው። ጀስት ጓደኝነት ባለኝ ማለት ነው። ደራ በቃ ሊሆናችሁ የማትፈልጉትን አይነት ግንኙነት ከሆነ ምናልባት ባለኝ ማለት ነው። አንተን እሱንም ባለኝ ጠልቼው አይደለም ምን እንደሆነ ሲያላቀም በቃ አንድ ሳይድ ምን አልፈልግም ባለኝ ማለት በቃ በአንድ ሳይድ መሄድ አለብኝ። ምን ጭንቀት ነው ባለኝ ማለት በየሄድኩበት ደግሞ ጭንቀት ይዘኛል ማለት ነው። ለነሰው ለዛልኩኝ ማለት ነው። ደግሞ ሴት ነበረች ከሱ ጋር ኤሊዛ ነበረም ካለ ሴት ነበረች ነው ምን አገባኝ እኔ ምናምን አልኩኝ ማለት ነው። መጥቶ ነበረ ልጅ ወር ባይደሚ ማለት ነው። አንተ በጣም እሱንም በጣም ተጫዋች ባይ ማለት ነው። ከዛ ምን ነበር ያለው በጣም ማለት ነው። ግን እኔ ችግር አለብኝ ካሁን ማለት ነው የሆነ ሰው ከወንድ ጋር ያለው በቃ እንደዚህ ብዬ ስዞር ሌላ ሰው መያዝ ይችላል ነው እኔ ችግር እኔ ለዛ ነው በራሴ ማለት ተማምነው ባይ ማለት ነው። ብዙ እንትን የሌለኝ ማለት ነው። አሁን የሆነ ሰው ከደበረኝ ባይ ማለት መቆም ማረፍ ማዘር ማልቀስ የሚባል ነገር እኔ ጋር የለም። በቃ አንድ አንጎላ አጠፍ ብለሽ ሌላ ወንድ መያዝ ባይ አለቀልኝ ማለት ነው። እንደና አሁን እንዲሁም በቃ ትንሽ እየገባኝ ነው እንጂ ምንም አይገባኝም ነበር ድሮ። በቃ አለቀልኝ አልፈልግሽም ካላችሁ ያ ምናልባት ከራሴ መያዝ ስላልፈለኩኝ የሆነ ነገር ካለ ነው እንጂ በቃ እንደዚህ ከታጠፍኩኝ በቃ ባይ ምንም አይመስለኝም ማለት ነው። ዘስላችሁ ግን አያምኝ ማለት አይደለም። ፍቅር ማለት አይደለም። ያው ካልገፋኝ ምንም ማለት ነው። ምንም አይመስለኝም ማለት ነው። ወይ ካልረበሽኝ ምናምን ነገር በግዴታ አፈቀርኩሽ ትበለኝ በግዴታ ስለምነኝ በግዴታ ምናምን ነገር እኔ ብርቅ ነው ሊሆን ልመስላት ይገባል ምናምን ነገር የሚል ከሆነ ከባድ ነው። ካልሆነ ግን እኔ በቃ ከልቤ ነው የምረዳው። የሆነ ችግር ካለበት ሰው እያስቸገሩት ከሆነ ወይ የሆነ ነገር እየገጠመው ከሆነ ምናምን ነገር ባይደኝ ማለት ነው። በቃ ከልቤ ነው የምረዳው። ከዛ ውጭ ግን ምንም ነገር ላደርግለት አልችልም ባይደኝ ማለት ነው። እንደ ሰው ማለት ነው ወደ ቻለ ነገራችን ፈልገው ነገራቸው ላይ የተሰማኝን ስሜት እንደማልደብቃችሁና ያለውን ነገርና የሚፈጠረውን ነገር ነግራችኋለሁ። እንዳልኳችሁ ደግሞ ነገርኳችሁ ባይደኝ ማለት ነው። የሆነ እዚህ መንቱ ነበረ አምስተርዳም ላይ ነው አላውቅም። የባምቡላ ቆላ ነበረ የባምቡላ እንትን ብልት ነበረ አቶን ቃል አጠቃላይ ማለት ነው። በቃ ቢኩረዝ ናቸው ማለት ነው። አንዳንድ እሱ ባይ ማለት ነው። እንዲሁም የተሻለ ያልኩት ይሄ ኦስተን ነበረ ባይ ማለት ነው። ጤናማ ይመስላል ይሄ ልጅ ነው ነበረ። እሱም ያው ልጅ ነው ባለው አንድ አመት አንዳንድ ሰው ማለት ነው ወዶቼ ከዛ ማለት ነው قلت له مقولة من شهرين كله أنا زايد دخلت التليفون ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው በቃ እንደዛ ነው። كل لي عدي زينب كل لي الله كل لي أبوك كل لي أبجوج أنا ربنا ما لسه أنا زوجي ما أعرف كم يوم كنا أنا ما قربت حد عندن مسلي عند هذا السياز ورين ست أنا يمكن ما أعمل غير ما لسه كاريتشانو بعده يمكن من بقى أجل يوم لا أنت ما لسه لفين برا حبيت هدا قدامهم حبيبي بقى كل الوقت سوا وين كل وقت كل وقت حطيتك نزلت انا عمر قل له فيلم مالتنا ولا فيلم مالتنا لا وين شفتك انا سوشيال ميديا لا مالت قالت لي بوي هاي وطاري يا صوت انا ما بقول لك الخربه على الغريبه طول انا تلحس خلينا نسوي تسلال كوي هنا قرصت نمت انا فقط باين ناقرني من ناقر ولا دقيقه يونا سوغل
دراسة ونمت እንድናገረኝ አልፈልግም። ያው ተናግረውኛል። عاملين لك انت እዛ አይነት ነገር አይመችም። نمت አቤት ውስጥም ሰላም ነሱ ይላል ማለት ነው። እንደነገርኳችሁ መጀመሪያ ስንግል መሆን የምወደው ለምንድን ነው መሰላችሁ? እዚህ ሀገር ወደ ማለት ለወንድ ወይ ካላችሁ በቃ የለሽም ምንም ነገር የለሽም በቃ ምንም ነገር ግን እኔ ሰው ስለሚለኝ አሁን ራሴ ነው ማለት ነው። ያንንም አስቤ አይደለም ኢቭን ካደረኩኝ በኋላ የዩቱብ ነገር ገራመኝ تدريبات بدائي وضليت ماشي ما وقفت እንደን ማለት ነው روز تاعك كثير من مرة كيري فيكم بالمرة ዘና ነኝ ወንድ እችላለሁ በጣም እችላለሁ ወንድ ጠባይ እችላለሁ እንደን ማለት ነው ወንዶች አይደል ነገራቸው ፈልገው ነገር ማለት ነው የእውነት የምንም ነገራችሁ ወንዶች ባይደ ማለት ነው ብዙ ጊዜ በጣም ወድጄ አፍቅሬ የቀረብኳቸው ልጆች ማለት ነው ፈረንጆችም ያው እኔ እኮ ባይደኝ ማለት ነው በኋላ ላይ የሚከራከሩኝ ክርክር ነው እንደሚያስጠላኝ ምንም እኮ የሚያደርገው ነገር የለም ምክንያቱም አሁን ከኔ ጋር ተኝቶ ቢተወኝና ከነጭራሹ ቢተወኝ ባንገናኝ ምንም ዲፈረንት የለውም ባይደኝ ማለት ነው በቃ ማታገባ ከሆነ እኮ አብራ ማተኛት ለሰው ምንም ማለት እኮ አይደለም ማለት ነው እሱ ነገር እኮ ተቀበለዋለሁ ምንም ማለት አይደለም ያው ኢቭንም ባይዋት ወንድ ልጅ ከወደድሽ በጣም ስለሚያስቸግርሽ ያው እሱ ነገር ነው እንትን የሚለን ባይ ማለት ነው بيني وبينها مشاكل خلص انا ما بدي احكي معها عندن 4 مواقف እሱ አለቀ ሰው ምንም የሚያደርገው ነገር የለም ማለት ነው ወንዶቼ ማለት ነው ከፈለጉ ደግሞ እኔ በደይ ማለት ነው አንዳንድ ጊዜ ኃይል አለው የፈለገ ሰው ኃይል በለኝ ካልፈለጉ ደግሞ በቃ የራሳቸው ጉዳይ ነው ታዲያ ካልፈለጋቸው እንዴ እዛም ይባል ነገር የለም ምክንያቱም የኔ አላማ ሌላ ነው ወንድ መፈለግ አይደለም بتزلك بتزل اهلك بتزل ولا بيشتغل ያልኩኝ ነው ወይ ጣሪያ والله على عيني بفتح بتولد بتشرمت عليك يلا انت ማለት ነው ما تجيك مره يوم مشيت مؤمن عند رمضان يا زلمه እነሱ ልጆች ማለት ነው እሱንም ጠልቼው አይደለም በቃ እንደዛ ሲያዞረኝ ሲጠላኝ ማለት ነው ነው የተውኩት ያው በቅርብ በራሴ ሰዎች ይችላል እንደዛ ይሆናል لا عملوا ترانسفير بنفس الدقيقه لا والله جنو بس عارف ነው ማይቻል ምንም ነገር ማለት ነው ግን እኔ ማይደው ማለት ነው መስሊ ሲያዞረኝ ጊዜ ማለት ነው لا امبارح من هدي احكي ابي ደግሞ ሰላም ما بطيقه مزحت معك ما حكت معك شيء انا قلت لك بيني وبينها مواقف ما بتمزح معي تمام مزحت معك ما ተረሳች በይ ማለት ነው አረብ እኮ አይደለም ባይ ማለት ነው لا هو انا بقول لك اياها ما غلط لا قصدك هو زلمه انه شايفه هي الملاك ونحن صوم على انت تقدر عينك مسحت ما غلطت حبيبي لا تجي تقول انت بتعرف شغله انت رايح قايل انا بكرهك لا تمزح معي يهون على بوجهك انا بس اجت بجيبك ወንድ ማለት ነው እዛ አካባቢ ወልጄ አላውቅም በጣም ነው የሳበኝና በጣም ማገኘት ማለት ነው هاي ولا غيرها ولا بس اجت عند القلعه انا زي بكرهك لا تمزحي معي تطلع فيا لا 600 موقف صار لما رحنا على المنيخ صار موقف ما قلت الا انت لا يعني حسيت موقف انها اي زباله لا طلعت ከዛ ደግሞ ማለት ነው 6 ሲል ጊዜ ማለት ነው ደበረ ይመስለኛል አሁን አላውቅም ለምን ደበረኝ አላውቅም ልጁ እያስጠራቸው ምናምን ነገር አይደለም ማለት ነው ጀስት ማለት ነው እንዴም በጣም ደስ የሚል ክብር አለው ምናምን ነው ግን ለምን እንደሆንኩኝ አላውቅም ባደኝ ማለት ነው በቃ ክሎዝ ላደርገው ፈለኩኝና እነሱ ለዛ ብዬ ተውኩኝ ባደኝ ማለት ነው ያሱ የነበረው ነገር ማለት ነው አንደር ማለት ሳይድ መሄድ አለብኝ ብዬ ማለት ነው ኦስተር ባደኝ ማለት በቃ ሶ ኢዚ ባደኝ ማለት በጣም ቀላል ነው በቃ የሆነ የሚያደነዝዝ የሚያዙር የሚያጥል ምናምን ነገር የለውም ምናምን ነገር ባደኝ ማለት ነው እሱንም በቃ እንደተለመደ ሰው ነው
ግን ምን አያያዝም ባዴኝ ማለት ነው። ግን ሰው ይይዛል ባዴኝ ማለት ነው። አሁን እንደ ሉቃስ ሳንደር ያው ሰው ይጥላል ባዴኝ ማለት ነው። ካየሁት ማለት ነው። ኦስተን ግን ብዙ ሰው አይጥልም ባዴኝ ማለት ነው። ብዙ አይጥልም እንደን እንደዛ ደውዋለሁ ባዴኝ ማለት ነው ትንሽ ደግሞ ይረጋጋል። ምንም ቢሆን ደግሞ አይርቅም፣ ደህና ነው ይመስላል ባዴኝ ማለት ነው። ለኔ ጋር ምንም ነገር የለም ባዴኝ ማለት ነው። እስካሁን ባዴኝ ማለት ነው። አንዳንድ ሰው ማለት ወደ ችለ ነገራችሁ የምፈልገው ነገር ማለት ነው። ግድ ለሌላችሁ ሰው እንደዚህ እየተገደዳችሁ ባዴኝ ማለት ነው። ጊዜያችሁን አትጥፉ ባዴኝ ማለት ነው። ደስ የሚላ ሰዋችሁ ካላችሁ ባዴኝ ማለት ነው። ስለዚህ እንደፈለጋችሁ መዝናናት ትችላላችሁ፣ እንደፈለጋችሁ ማለት ትችላላችሁ ባዴኝ ማለት ነው። ስለዚህ እኔ ሞኝ ሰው ወይም ደግሞ በጣም ራሱን የሚያስጨንቅ ሰው አልወደም ባዴኝ። እኔንም እንደዛ ብሎ የሚመክረኝ ሰው በጣም ነው የምወደው ጃስፋይ። አንዳንድ ጊዜ የምናውቀው ነገር እንኳን አንረዳም ባዴኝ ማለት ነው። አንዳንድ ሰው ያሸንፋል ባዴኝ ማለት ነው። በትዕግስት ሰው በጣም ሲወደው ምናምን ነገር ትዕግስቱን ነገር ያሸንፋል። ግን እኔ እንዳጋጣም ነው እንጂ ለትዕግስት አይደለም እኔ ያልኩት ባዴኝ ማለት ነው። ስለወደዋለሁ እንደን ለምን ዝም ከምል ማለት ነው። አሁን ለምን ከሙስሊም ካን ብርቅ ባዴኝ ማለት ነው። ዝም ከምል ለምን ኦስተንን አላወርደውም አልኩኝ ባዴኝ ማለት ነው። ከዛ ዝም ብዬ ገባሁበት። በጣም የተሻለ ማለት ነው። አሜሪካዊ ይሻላል ከሁሉም። አይ ቲንክ ግን ኦስተን ማለት ነው ሰከንድ ላይ ይቀያየራል ይመስለኛል። አላውቅም። ታይለር ነው እሱ ከሰከንድ የሚቀያየር ይመስለኛል። ከሰከንድ የሚቀያየር ይመስለኛል ባዴኝ ማለት ነው። ግን እኔ በጣም ገረም የሚለኝ ነገር ማለት ነው ለምንድን ነው ወንዶቹ ለኔ ግድ ያላቸው? ምን ላይ ነው ግድ ያላቸው? ፍቅረኛቸው እንዲሆን ነው የሚፈልጉት፣ ሚስታቸው እንዲሆን ነው የሚፈልጉት፣ እንድስቃይ ነው የሚፈልጉት። ምን እንደሚፈልጉ ከኔ ግራ ገባኝ ባዴኝ ማለት ነው። ግራ ገባኝ ባዴኝ ማለት ነው። አንተ ኤኒ ታይም ደግሞ እኔ ጋር የሚመጡ ወንዶች ማለት ነው በጣም የሚያስቀኝ ነገር ማለት ነው ጭፈራቸው ምናምናቸው በቃ እንደዚህ ሴክሲ ምናምን ያሉ እንደዚህ ታረቃለህ ምናምን ነገር ይላሉ ማለት ነው። ድሮ የሆነ ላይ ታይም ላይ ባዴኝ ማለት የጎረቤታችን ልጅ ነበረና ትንሽ ልጆች እያለን ማለት ነው ላይክ በጣም ጥሩ አይነት ግንኙነት ነበረ። በቃ ላይ ትንሽ ልጅ እያለሁ በጣም ይገፈትረኝ ነበር፣ ይመታኝ ነበረ ማለት ነው። ከዛ ሲያድግ ግን ላይክ በቃ ደህና ልጅ ሆነና ከዛ ማለት ነው አዲግራት ላይ ነበር የሚማረው ነው። ከዛ ማለት ነው አሪፍ በቃ ጎረቤት ላይ በቃ ማርያ እንኳን አንድ ላይ ዋለን ባዴኝ ማለት ነው። ትንሽ ልጆች እያለን ማለት ነው ያንድ ልጇ እናት ማለት ነው በጣም ነበር የምታመኝ ማለት ነው። ታምንሻለች ስለኝ ነበረች አይደል አላውቅም። ታመኛለች አታመኝም አላውቅም ማለት ታመንሻለች እና እሱ የሆነ ነገር ሲያርጉ ወይ ታምንሻለች ምናምን ነገር ስለኝ ነበረች ማለት ነው። እኛ ማርያ አንድ ላይ የዋልነው ባዴኝ ማለት ትንሽ ልጆች እያለን ባዴኝ ማለት ነው ሰብስበን የዋልነው 4ኛ ክፍል ነበር። 4ኛ ክፍል አይ ቲንክ ያኔ 10 ዓመት አልሞላውም ነበር ያሽው 9 ዓመት የነበረ 9 ዓመት የነበረ ይሆናል ማለት ነው። ያኔ 10ኛ ጥርስ 10ኛ አልኩኝ 4ኛ ክፍል 4ኛ ክፍል ጨርሰን ኢቭንም ባዴኝ ማለት ነው። እኔ አልቅሼ የሆነ ጫማ ተገዝቶልኝ ነበር ያኔ ማለት ነው። በጣም ወደው ልጅ አልኳችሁ ነው። ከዛ ማለት ነው ወጥቼ ነገራችን ፈልገው ነው እንደመሰላችሁ። ከዛ ማለት ነው እንትን ብለኝ ማለት ነው እንትን ስንል ጊዜ ማለት ነው ከዛ አንተ ሚስትህ ናታ ምናምን ነገር ሲባል ጊዜ ማለት ነው እኔ ባዴኝ ማለት ነው ዋኛ የዋናን ነበር ባዴኝ ማለት ነው። ጡት አልነበረኝም ያኔ እንትን ፓንት ብቻ አድርገን ነበር ሙሉ ዋናው ባዴኝ ማለት ነው። እነሱ ደግሞ ላይ ብለስ እየበሉ ነበር ባዴኝ ማለት ነው። ከዛ እኔ ደግሞ ፓንቱ ደግሞ ላይክ በጣም አልቅሼ በጣም መወዳት ቀይና እንደዚህ መስመር ያላት ፓንት ማለት ነው።
ሌላ ነበረኝ ግን ደግሞ አልፈልግም ብዬ በቃ ላይ ከሷን ቃል ትገዛችኝ ምናምን ነገር ብዬ አልቅሼ ነው የተገዛችኝ ማለት ነበረች እና ኢቭንም አሁን እዚህ ያለ ልጅ ባዴ ማለት ነው የኛ ዘመን ነው እዚህ ያለ ጀርመን ላለን እስከዛ እሱ ምን ብል ጥሩ ማለት ነው ለፓንት ብላ ነው የምታለቅሰው የሆነ ኒፊዮ የሚባል ነገር ወጥቶኝ ነበረ እንደን ሶ ያኔ አይከለከለም አሁን የፈለጉትን ነገር ማለት ነው ኒፊዮ ከያዛቸው የማይባል ምናምን ነገር ተባለ እንደ ከዛ እንደዛም እንትን አልኩልና ከዛ ምን ቢል ጥሩ ማለት ነው እሱ ደግሞ ልጅ መጣ ማለት ነው ከዛ አንተ ሚስትህ ናት ሚካኤላ ምናምን ነገር ሲሉት ማለት ነው ሚካኤላ ሚስት አይደለችም እኔ ጀስት ጓደኛዬ ናት አንተን ከዛ ግን እሱ ምን ያደርጋታል ማለት ነው እንደዚህ ያየ ማለት ነው አክቲስ እያሳየ ባዲ ማለት ነው ከዛ እሱ ግን ቦረቅ ያደርጋታል ምናምን ነገር ሲሉ ጊዜ ማለት ነው አለ ባዲ ማለት ነው እሱ ግን እሷን እንዴት ያደርጋታል እንደዚህ አድርገው ቦረቅ ያደርጋታል እኔ ግን ሚካኤላን አልነካትም ምናምን ነገር አለ ባዲ ማለት ነው ከዛ ልጅ ከዛ ማለት ነው ትንሽ ልጆች ነበር ባዲ ማለት ነው እሱ እንደዛ ያደርጋታል እኔ ግን አልነካትም ሚካኤላን አልነካትም ምናምን ነገር አለ ባዲ ማለት ነው ኤልሳ ነበር ያን እሺ ኤልሳ አልነካትም ምናምን ነገር እኔ ጀስት ጓደኛዬ ናት በቃ ላይ ጀስት ስለምንግባባ ነው እንጂ እኔ ምንም ነገር አላልካትም በቃ ምናምን ነገር አለ ባይ ማለት ነው ከዛ ማለት ነው ነገራቸው ፈልገው ነገር ከዛ ብለን አሸንዳ አንድ ላይ ውለን ነበርና በጣም ተዝናናን ምናምን ነገር ድራማ እየሰራን እየቀለልን በቃ እኔ እና እሱ ሰይጣን ስንል በቃ እሱም ሰይጣን ይላል በቃ ሰይጣን ሚት አንዷ ነበረች ደግሞ ሰዎችን ጦርቶ እንደዚህ ብሎ አይደለ ምናምን ነገር ሲላት በቃ ልጅቷ በቃ ልታለቅስ ደረሰች ማለት ነው በቃ በጣም ደስ ብሎኝ ማለት ነው ጀማዓይን አገኘው ባዲ ማለት ነው እንዴ ሳስማ ለማስፈራራት አንደኛ በቃ የሆነ በቃ ላይ አሁንም ይሁን ማስፈራራት አንደኛ ነው ባዲ ማለት ነው ከዛ ማለት ነው ለኔ ደስ ብሎኛል ከዛ ልጅቷ ግን አውቀታለሁ ከዛ ልክ ሽንት ልንሸታ እንትን ልንሄድ ስንል ማለት ነው አይያው እየቀለደብሽ ነው አይዞሽ ምናምን አልኳት እና ከዛ ለሌት ደግሞ እዛ ልናድር ነበር ባዲ ማለት ነው ቤታቸው ሰጡን ባዲ ማለት አንድ ጓደኛችንን እናት በቤት ሰጡንና ከዛ እነሱ ጋር ዶሮም ራስ ባሰራችልን ባዲ ማለት ነው ቡና እየጠጣን ጠላም ነበረን ጠላም ጠምቀን ነበረ እሷ ጠመቀችልን ባዲ ማለት ነው ከዛ ያኔ ቡናም ባዲ ማለት ነው እነሱ ራሳቸው ይቀዳዱ አንድ ወንድ ሲነሳ አንድ ወንድ ባዲ ማለት ነው አስቡት ማለት ነው ቡና እንኳን በሰን ስርዓት የምታፈላ ሴት አልነበረችም የምንገኝ ሴቶች ነበረን ከዛ አንድ ስንት ሰዎች ነበረን እሷ እኔ ሶስት ነበር በጣም ደስ የምንል ልጅ ነበረች በቃ ላይ ደስ የምንል ልጆች ነበረን አይደለም አላውቅም በጣም ፍሪ ያለን በጣም ጥሩ ልጆች ነበረን አይደለም አላውቅም እንደን በጣም የተረጋጋን በቃ የሆነ በጣም ተንኮል የሌለን ልጆች ነበረን ማለት ነው አንዷ አዲስ አበባ አለች አንዷ እዚህ እንግላንድ አለች ምናምን ነገር ማለት ነው ከዛ ማለት ነው ምን ቢፈጠር ጥሩ ይሄ እንትን ቢክሮዝ እየሳበደኝ ነው የሆነ ሰይጣን እንትን ነገር እየመጣኝ ነው በጣም እየከበደኝ ነው ወዲህ ማለት ነው እንዴ ከዛ ማለት ነው ድርሽ ነገራችን ሰለሞን ነገር ማለት ነው እንደነው ታችሁ እንደዛ አለንና ከዛ እንዳለን ማለት ነው እንደ እኔ ጋር የሚመጡ ወንዶች ላይክ እሱ ፍቅረኛ አልነበረም ደስ ጓደኛ ነበር ያለ ፍቅረኛ ምባል ነበር እና እህቱም ነበረች በጣም ምትገርም ማለት ነው ሳናሽቱም በጣም ደስ ስትል ነበረች በጣም ሁሌ እኔ ጋር ነበር የምትዞረው ባይ ማለት ነው አንዱ ጫማ እሷ ጫማ አደርጋለሁ እኔ ጫማ ታደርጋለች ባይ ነገሬ ትንሽ ነበረ ከዛ አንቺ እንዴት ያልሽ እንደምትሄጂ ታውቃለሽ እንደ ሾርሙጣ ማለት ነው ይዮ በዚህ ምንድነው ለሾርሙጣ እንደዛ ያልሽ የምትሄጂው ምናምን ነገር አለች ባይ ማለት ነው አድግራፍ ነበር የመጣው አንቺ ነበር ከዛ እኔ ወደ ዳባ ነበር የምወደውና እኔ ዳባ ምናምን ነገር ነበር የምለው አንደን እዛን ነውጣ እዛን ነው ነበር የምለው ባይ ማለት ነው እንደን ማለት ነው ከዛ ማለት ነው ወደ ቸለ ነገራችን ፈልገው ማለት ነው ከዛ እንደዛ ያለን እንደዛ ትለኝ ነበረችና
እና እኔ ቃል ጋር ወንዶች በጣም ነው የሚያስቁኝ ባዴ ማለት አክታቸው ምናቸው በቃ ላይ ኮንፊደንስ ኦቨር ናቸው እና ማለት ነው። እኔ ግን ሽጋራቸው ሳይ ነበረ ልጅ ባዴ ማለት ነው። ለዛ ሽጋራ ሳይሆን በቃ ላይ በጣም በቃ ሶፍት ሆኖ ማለት ነው። ላይ በኋላ ላይ ሶፍት ሆኖ ድሮ ልጆች ያለን ማለት ነው። የ3 አመት ልጅ ነበርኩኝ አላውቅም። ህፃን ልጅ ያለው እንገፈትረኝ ነበረ፣ ይመታኝ ነበረ፣ በጣም ነበር የሚቀናው የሆነ ነገር እኔ የሆነ ነገር ሲልኝ ጊዜ በጣም ነበር የሚቀናው ባዴ ማለት ነው። ትንሽ ነገር ባዴ ማለት ነው። እሱም እንዴት እንደማስታውሰው አላውቅም። በጣም ትንሽ ህፃን ልጅ ነበርኩኝ እና በጣም ነው የማስታውሰው። የ3 አመት ልጅ ነበርኩኝና ብዙ ነገር አላስታውስም፣ እሱን አስታውሰዋለሁ። ከዛ ማለት ነው እንደው በጣም የሚገርመው እኔ ጋር የሚመጡ ሰዎች አብዛኛው ጊዜ እንደዛ አይነት አክት ያደርጋሉ ማለት ነው። አንዘል ማለት ነው እኔ የተሻልኩ ሰው ነው፣ በጣም የተረጋጋው ሰው ነው ምናምን ነገር ባይ ማለት ነው። ግን ምን አለ መሰላችሁ እኔ ሰይጣን ምንም ነገር አሰራልኝ ምንም ነገር ባይ ማለት ነው። ለዛ ምንም ነው የምፈራው ባይ ማለት ነው። ልቆስም የሆነ ነገር ላይ ታስረን ሊሆን ይችላል እንደዛ ድረስ ያደረኩት አንደን እኔ ሲንግል ነኝ የምለው ለምን መሰላችሁ? ሁሌም ሰይጣን ባይ ማለት ነው ለብቻዬ ሊያደርገኝ በቃ በጣም ነው የሚጠራውና እኔ ለዛ ነው ባይ ማለት ነው። ለሌላ አይደለም ሲንግል ነኝ የምለው ለዛ ነው ባይ ማለት ነው። ኢቭንም ብዙ ቆይቻለሁ ሲንግል ነኝ ስል ጊዜ መሰለኝ ቲንክ ማለት ነው ከሃይለር ጋር ከወሰን ጋር ብዙ ቆይቻለሁ። ኢቭንም እንትን ስል ጊዜ ባይ ማለት ነው። ምንድነው ስል ጊዜ ነው መሰላችሁ ሲንግል ነኝ ስል ጊዜ ማለት ነው። ለዛ ነው ኢቭንም ከኤክሲ ጋር በጣም ለብዙ ጊዜ ባይ ማለት በጣም ነበር የምንጣላው። እንደርሶ ምን በቃ ልንቆይ አልቻልንም ነበረ ግን አሁን